ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን በወቅታዊ የኢትዮጵያና የትግራይ እንዲሁም በቀጠናው እየታዩ ያሉ ሁኔታዎችን እየዳሰስን ቆይታ ለማድረግ የኢህአፓ አመራር የሆነችው ሚስትረ ስላሴ ታምራት እንግዳ አድርገን ይዘንላችሁ ቀርበናል። መልካም ቆይታ። ሰላም ሚስትረ፣ እንዴት ነሽ? ደህና ነሽ? ሰላም፣ እንዴት አላችሁ? ሁላችሁም ቲሙ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነን። የብራከ ሚዲያ ቤተሰብ ሆነሻል። ሶስተኛ ጊዜ ነው የቀረብሽ ያለሽው። ያው በፈለግንሽ ሰዓት ስለምናገኝሽ ደግሞ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። እኔም እንድንነጋገር ስለምትጠሩኝ በእውነት አመሰግናለሁ። እንደሚታወቀው የጦርነት ዘመቻ ትግራይ ላይ ሲከፈት አንቺ እንደ ግለሰብ ያሽው አቋም ይታወቃል። በዛን ወቅት ከብዙዎቹ ተነጥለሽ የነበረሽ አቋም ከትግራይ ህዝብ ጎን እንደቆምሽ ይታወቃል። በጣም ከባድ ነበር ሁኔታው፣ በስፔሻሊ ለትግራይ ህዝብ፣ በተለይ መልኩ ለትግራይ ህዝብ ብዙ የመንጋ ፖለቲካ በሚራመድበት፣ ሁሉም ከኢትዮጵያ መንግስት ጎን በሚቆምበት፣ ከቄስ እስከ ሼክ በዩ፣ አርቲስት በዩ፣ ትንሹ በዩ፣ ትልቁ በዩ፣ እንደዚህ አይነት ነገሮችን በሚደረግበት ኖ ብለሽ ከትግራይ ህዝብ ለመቆም አንደኛ ነገሮችን በደንብ መረዳት ያስፈልጋል፣ ሁለተኛ ሰው መሆን ያስፈልጋል። እና ያ ነገር ደግሞ በዛን ወቅት የአብይ የነበረ ድጋፍ ይታወቃል። የአብይ መንግስት ተቃራኒ ሆነን ለመቆም በደንብ የተገነባ ስብዕና ሲኖርህ ነው። ዝም ብሎ በአንድ ወቅት ያንን ነገር መምጣት አይቻልም። ነገሮችን መረዳት ማሰብ ያስፈልጋል። እና እንደዚህ አይነት ተለይተሽ ከብዙዎችም ተለይተሽ እንደዚህ አይነት አቋም ለመያዝ ምክንያቱ ምንድን ነው? ማለት ነገሮችን ያየሽበት አንግል ምን ነበረ? እኔ እንደውም ምልህ እንደው ጉዳዩ ኢሹ ሆኖ መወራቱንም ከእንደው ካለፈ በኋላ ምናምን ነው እንጂ የዛን ሰዓት በቃ መሆን ያለበትን ነገር ነው የምታደርገው፣ የምታምንበትን ነገር ነው የምታደርገው። እና ኢሹ ሆኖ እንደሚወራም ያወቅኩት ካለፈ በኋላ ነው። ግን ደግሞ ለምን እንደዛ ሆነ የሚለውን ደግሞ አንደርስታንድ አደርጋለሁ። በተለይ በጊዜው ከነበረው ሁኔታ አንጻር እና የመሳሰሉ ጉዳዮች ጥቂት የተለዩ አቋሞች በደንብ እንዲታዩ የሚያደርግ ነው ብዬ አምናለሁ እና ለዛ ይሆናል ብዬ አስባለሁ። ግን በጋራ አለማሰብ ይመስለኛል ሁላችንም የሚጠበቅብን። በጋራ አለማሰብ ማለት ነገሮችን ቆም ብሎ መጠየቅ መቻል ያስፈልግ ይመስለኛል። ሁሉም ሰው ስለደገፈው መደገፍ፣ ሁሉም ሰው ስለተቃወሙ መቃወም ሳይሆን በትክክል ምንድን ነው እየተፈጠረ ያለው፣ እኔስ የሚይዘው አቋም ከራሴ ማንነት ከማምንባቸው ከምቆምላቸው መርሆች ጋር እንዴት ይሄዳል የሚለውን ነገር እንዳልኩ ጭንቅላትን በጋራ ሳይጠቀሙ ማሰብ በግል ነው እና እሱን አይቶ አመዛዝኖ የሚሄድ ጉዳይ ይመስለኛል። ግን በጣም አፕላውድ የሚደረግ ነገር መሆን አልነበረበትም። አንፎርቹኔትሊ ቅድም እንዳልኩ በጣም በጊዜው ተያይዘው የነበሩ በአብዛኛው ሰው በኩል ተይዞ የነበሩ አቋሞች ትክክል በእኔ አረዳድ አሁንም ድረስ ትክክል አይደሉም እና በዛ ምክንያት ጥቂት የተለዩ አቋሞችን ወይም ደግሞ ትክክል ናቸው ተብሎ የሚታመኑ አቋሞችን በተለይ አፕሎድ ልናደርግ እንችል ይሆናል እንጂ እሱም ቢሆን ይሄ እድለኛ ለመሆን ነው ብዬ ነው የማምነው። ምክንያቱም የያዝነው አቋም በጋራ እንደ ኮሚኒቲ የያዝነው አቋም ትክክል ቢሆን ኖሮ ይሄን ሁሉ ማውራትም አይጠበቅብንም። ጥቂት ያሉ ግለሰቦችን ማድነቅ ወይም ደግሞ ጥሩ ሰዎች ናቸው ማለት አይጠበቅብንም። ምክንያቱም ያንን የቤት ስራ መውጣት የነበረብን እንደ ሀገር ነበር ብዬ ስለማምን ማለት ነው። እሱም አንፎርቹኔት መሆን ነው እንግዲህ እድለኛ ለመሆን ነው። ግን እንዳልኩ በጋራ ለማሰብ እና ቆም ብሎ እኔ የምቆምላቸው መርሆች ምንድን ናቸው፣ የሚፈጠሩት እውነቶች ውስጥ ከነዛ መርሆች ጋር ያላቸው ትስስር፣ ደግፈዋለሁ አልደግፈውም የሚለውን ማየት እና በአጠቃላይ ደግሞ ሰው መሆንን ማስቀደም ይመስለኛል ትክክለኛው ነገር ብዬ ማምነው። አሁንም ትናንትም ነገም በተቻለ አቅም ከብሔርም ሊሆን ይችላል ከጾታም ከየትኛውም ነገር ሰዎችን እንደ ሰው መመዘን እንደ ሰው ማየት የተሻለ አቋም ለመያዝ ይረዳል ብዬ አምናለሁ። በሰዓቱ የነበረው እንደዚህ ነው ብዬ ሎጂካሊ ማስረዳት የምችለው ነገር አይደለም። ግን አውቃለሁ እውነቱን ማምንበት ነገር አለ። እንዳልኩ ደግሞ በጋራ ማሰቡን በፍጹም የምፈልገው ነገር አይደለም። ራሴ መመርመር እንፈልጋለሁ እና
ከዛ አንፃር ይመስለኛል። ግን ይሄንን ራሱ ዲስከስ ለማድረግ መቻላችን እንደ ሀገር ትክክለኛ ቦታ ላይ አለመሆናችንን ያሳያል የሚል እምነት አለኝ። ማለት ይሄ ነገር ማንሳቱ ለምን አስፈለገ የሚባለው ምንድነው? አንደኛ አንቺ የከፈልሽው ዋጋ አለ። ምክንያቱም በዛን ወቅት ሁሉም የነበረው ስሜት ይታወቃል። ሲደረግ የነበረ ሲወራ የነበረም ይታወቃል። ብዙውን ከኢትዮጵያ መንግስት ጋር ሆኖ ዘመቻውን ሲያቀጣጥል ነበረ። በየቦታው የትግራይ ህዝብ ሲታሰር፣ ሲንግላታ፣ ሲሞት፣ ሲደፍር ማዕት ነገሮች ነበሩ እና በዛን ወቅት እንደዛ አይነት ደፍረህ ማለት ኖ ማለት ዋጋ እንደሚያስከፍል ይታወቃል። ማለት በድፍረት መንጋ በተሰበሰበበት የመንጋ ፖለቲካ ባለበት ወቅት አንቺ አይ ይሄ ነገር ትክክል አይደለም ብለሽ አቋም መያዝሽ ብቻ አይደለም፣ በድፍረት ደግሞ ስትናገሪ ነበርና ስለ ሰላም የዘመሩ ወይም ደግሞ ይሄ ጦርነት ይቁም የተባሉ እንደ ከሃዲዎች የተቆጠሩበት ወቅት ነበረ ያኔ አንዳንድ ግለሰቦች እንደዛ ሲሉና፣ ስለዚህ ሰላም ዋጋ ያስከፍላል የሚባል ነገር አለ። ስለ ፍትህ ስትቆም ዋጋ ትከፍላለና አንቺ ወጣት ነሽ። በዛን ወቅት የከፈልሽው ማለት አንቺ ጋር የነበረ ጫና ምን ይመስላል? ከጎረቤትም ሊሆን ይችላል፣ ከመንግስትም ሊሆን ይችላል። በሁሉም አንግል ስናየው እንዳልከው በጣም የእብደት ጊዜ ላይ ስለነበረ ቃሉ ትክክል ማለት ጥሩ ላይሆን ይችላል፣ ግን ትክክል ነው ብዬ አምናለሁ። የእብደት ዘመን ላይ ስለነበረ ቀላል ነገር አይደለም ኖ ማለት። ለጦርነት ሁሉም ጦርነትን በሚደግፉበት ሰዓት ትክክል አይደለም ማለት ቀላል ነገር አይደለም። ግን እኔ ምን አምናለሁ መሰለህ፣ እኔ ወይ ደግሞ እንደዚህ አይነት ተመሳሳይ አቋም የያዝን ሰዎች ዋጋ ከፈልን ከተባለ የትግራይ ህዝብ በሰዓቱ ከከፈለው ዋጋ ጋር ሲነጻጸር ሊወራ ራሱ ለውይይት እንዲቀርብ የሚችል አይደለም እና ሌላው ደግሞ እንዳልከው እኔ ወጣት ነኝ። ወጣትነቴን በፍርሃት ማሳለፍ አልፈልግም። የማምንበትን ነገር የሆነ የሚፈጠር ችግር ወይም ኮንሲኩዌንስ ስላለ ሳልናገር ማለፍ አልፈልግም። ግፍን መደገፍ ሌላ ነገር ነው። ግን ግፍን ደግሞ ተቃውሞ ዝም ማለት እኔ የምቀበለው ነገር አይደለም። ምክንያቱም የብዙ ሰዎች ዝምታ ነው እዚህ ድረስ ያደረሰን። መናገር አለብን፣ መናገር ባለብን ሰዓት እያስባለሁ እና እኔ ወጣትነቴን በፍርሃት ማሳለፍም አልፈልግም። እንዳልኩ ደግሞ ዝምታ የሚያስከፍለውን ዋጋ ስለማቅ መናገር ከዛ በላይ ዋጋ ያስከፍላል ብዬ አላምንም። አፍተሮል በቃ በማታ ላይ በሰላም ትተኛለህ ወይ ነው ጥያቄው። በቃ ህሊና ጥያቄ አይጠይቅም ወይ ነው ጥያቄው። እና ለኔ ያንን ማድረግ ብዙ የሚከብድ ነገር አይደለም። እንዳልኩ ዋጋ ሊያስከፍል ይችላል፣ በጣም ብዙ ዋጋ ያስከፍላል። ግን በጦርነቱ ሰዓት የትግራይ እናቶች፣ እህቶች እና አጠቃላይ የትግራይ ማህበረሰብ ከደረሰበት ጫና በላይ በፍጹም ሊደርስብኝ እንደማይችል አረጋግጥልሃለሁ። ስለማቅ ማለት ነው። የማውቃቸውን ሰዎች ስላሉ የነበረው ነገር ዶክመንትድ ስለሆነ ጭምር በፍጹም ሚሊየን ይርስ ሊተካከል የሚችል ጉዳይ አይደለም። በእኛ የያዝነውን አቋም ይዘው በነበሩ ሰዎች ላይ የደረሰው ጉዳት ወይም ዋቴቨር ኮሊት፣ ግን ጫናው በአጠቃላይ የትግራይ ህዝብ ላይ ከደረሰው በፍጹም ሚስተካከል አይደለም ነገሩ። ይህንን ያነሳሁልሽ የሆነ ታይም ላይ አዲስ አበባ የሆነ ወቅት ላይ አዲስ አበባ ኮንሰርት ነበር የምታስታውሺው ከሆነ እና እዛ ኮንሰርት ላይ አንድ አርቲስት ስለ ሰላም ነው ያወራው። ማለት ስለ ሰላም ነው ያወራው። ስለ ሰላም ስልሽ የተናገረው ነገር ምንም አልነበረም። ማለት እንደዚህ ሆነ አይደለም ያለው። በቃ ነገሮችን በይቅርታ እንዲታለፍ ሰላም እንዲመጣ ነው። እሱ የደረሰበት አይተሽዋል። ይቅርታ እንዲጠይቅ ነው ያደረጉት። በህይወቱ ነው ያስፈራሩት። እና አንቺ ደግሞ ሰላም ይምጣ ምናምን ብቻ አይደለም የነበረ ያንቺ አቋም ነው። እየሆነ ያለው ትክክል አይደለም። በትግራይ ህዝብ ላይ ግፍ እየተፈጸመ ነው። ስለዚህ ከዚህ አንጻር ነው። ምክንያቱም እሱ በቴሌቪዥን አየነው፣ መጨረሻ ላይ የደረሰው አየነው። ይቅርታም እንዲጠይቅ ማለት ሰላም ይሁን ያለ ሰው እና ይቅርታ ጠይቅ ነው የተባለው። እያለቀሰም ነበረ። እና ከዛ አንግል አንቺ ያሳለፍሽው ነገር ከባድ እንደሆነም ይታወቃልና ከዛ አንግል ነበር የጠየቅኩሽ።
እኔ አትላስ የዛን ሰዓት ላይ እንዳልኩት ፖለቲከኛ አልነበርኩም። ፖለቲከኛ የነበርኩበት ሰዓት አይደለም። በቃ እንደ ዜጋ ላደርግ የምችለው ነገር ምክንያቱም አሁን ያለኝ መሰማት የለም በዛ ሰዓት ላይ ገብቷል። በቃ ማድረግ የምችለው እንደ አንድ ዜጋ በዙሪያ ያሉትን ሰዎች ፕሮቴክት ማድረግ ነው። ያንን ነው ላደርግ የሞከርኩት። ከዛ ባለፈ ግን ማህበራዊ ሚዲያ ላይ ያለኝ እንቅስቃሴ ጥሩ የሚባል ስለነበረ የነገሩን ትክክል አለመሆን እኔ ጄኖሳይድ ነው ብዬ አምናለሁ። ሳይኖቱ ጄኖሳይድ ነው እንል የነበረው እና ያንን ነበር ሳደርግ የነበረው። አትላርጅ ላደርግ የምችለው እንኳን ባይኖር ነገር ግን በዙሪያ ያሉ ሰዎችን ደግሞ ፕሮቴክት ማድረግ ጥሩ ትክክለኛው እርምጃ ነው ብዬ አስብ ነበር እና ያንን አደርግ ነበረ። ግን እንዳልኩ እንትኑ ይሄ በጣም ትልቅ ኤክስፖዠር አልነበረም በሰዓቱ የነበረው። ግን ሶሻል ሚዲያ ላይ ጥሩ እንቅስቃሴ ነበረ። ያንን ነው ተጠቅሜ ላደርግ የነበረው እና ጫናዎች የሉም አልልህም፣ ጫናዎች አሉ። ግን አሁን እዚህ ጋር እንደዚህ ናቸው ስል ከተፈጸመው ጉዳይ ክብደት ጋር ሳነጻጽረው በጣም ኢምንት ነው ነገሩና በቃ ጫናዎች ነበሩ። ግን ጫናዎቹ ትክክለኛውን ነገር ከማድረግ ማስቆም የለባቸውም በሚል ብናልፈው ነው የሚሻለው። መልካም። እስኪ በዛን ወቅት ወደ ዋናው አጀንዳችን ከመግባታችን በፊት የግድ ይህንንም አይተነውም አስታውሰንም ከዛ ካለፈውም አሁንስ የምር በተለይ ፖለቲካል ኤሊቱ፣ አርቲስቱ፣ የሃይማኖት መሪዎች ከዛ ተምረዋል ወይ? አሁንም በተጨባጭ ከመንግስት ጎን ነው ያሉት ወይስ መንግስት እየተቃወሙ ነው? እየደገፉ ነው ወይስ የሚሉ ነገሮችን እንድናይና ወደ ዋና አጀንዳችን እንድንገባ ስለሚያግዘን ነው። በወቅቱ አንቺ በዙሪያሽ ጓደኞችም ሊሆኑ ይችላሉ፣ ጎረቤቶችም ሊሆኑ ይችላሉና የምታዩ በጣም ብዙ ግፍ እንደነበረ ይታወቃል፣ በአገሪቱ በሙሉ ስለነበረ አንቺ የተለየ የምትዩ ስሜት በቃ ማለት የሚከነክንሽ ነገር ወይም ደግሞ ለማስተካከል ሞክረሽ ያሆነ ያልተስተካከለ በቃ ይሄ ቢሆን ብለሽው ያለፈው ነገር ማለት ወደ ኋላ ተመልሰን ትንሽ እንድታወሪኝ እፈልጋለሁ። ማለት አንዳንዴ ብዙ ሰዎች የምታስታውሲ ከሆነ ትዳር ፈርሰዋል፣ ለዘመናት የተገነባ ጉርብትና ፈርሰዋል። አንዱን ለአንዱን እየጠቆመ እያሳሰረ ገንዘብ እየተቀበለ ብዙ ነገር ተደርገዋል። ምክንያቱም እንዳንቺ የመሰለ ብዙ ጥቂት አይደለም ደግሞ በጣም ብዙ ሰው ደግሞ ህሊና ያለው ሰው ደግሞ አለ። ኖ ይሄ ነገር ትክክል አይደለም፣ ይሄ ማለት ነገሮችን በዚህ መንገድ መታየት አለባቸው፣ ይሄ ግፍ ነው ብሎ ደግሞ የተቃወመ ሰው አለ እና አንዳንዴ እዛ የነበረ ሰው ደግሞ ያጋጠመው ነገሮችን ለማስተካከል የሄደበት ሳይስተካከል ሲቀር ያለው ስሜት አንቺ ታውቂዋለሽ። ይታሰራሉ፣ ገንዘብ አምጥ ይባላሉ፣ ቤታቸው ይፈተሻል። እነዚህ ናቸው ምንም ጭራሽ ማለት ከሆነ ነገር እንኳን ትስስር የሌላቸው ባልና ሚስት አንዱ ከትግራይ አንዱን ከሌላ የነበረ ትዳር ያደረጉ ደግሞ በዛ ልክም ትዳርም ፈርሰዋል፣ ጉርብትና ፈርሰዋል። እና የሆነ የምታስታውሽው ነገር አዲስ አበባ ላይ በተለይ ታስታውስ እንደነበረ በጣም ትልቅ አፈሳ ይደረግ ነበርና አፈሳው በጣም በሚያሳዝንና ሰው መሆንን ኮስችን እስክታደርግ ድረስ ህፃናትን ጭምር ያካተተ ነው እና ህፃናትን በምን አይነት ኤክስኪውዝ በሰዓቱ የነበረው እንትን ኤክስኪውዝ ያቀርቡት የነበረው ከመንግስት በኩል ይቀርብ የነበረው ቲፒኤልኤፍን እናጥፋ ኢትዮጵያን ከቲፒኤልኤፍ እናድን ነበር እና የ6 ዓመት የ7 ዓመት ልጅ የቲፒኤልኤፍ አባል ሊሆን አይችልም እና እንደዛ አይተናል በዓይናችን ህፃናት ሲወሰዱ፣ እርጉዝ ሴቶች በጣም ችግር ላይ ሲወድቁ ምክንያቱም ፕሮቫይደር የነበሩ ባሎቻቸው የትግራይ ተወላጅ በመሆናቸው ብቻ ታስረው የት እንደሚገኙ የማይታወቅበት ሁኔታ፣ ቢታወቅም መጠየቅም አይቻልበት ሁኔታ፣ የገቢ ምንጭ የሚቋረጥበት ሁኔታ ብዙ ልጆችን ይዘውና ያን ሁሉ አይተናል። ከሁሉም እኔ ከኢኮኖሚውም ጉዳት ከአብዛኛውም ከሌላው ጉዳት የበለጠ አጠገብ ያለውን ሰው ማመን አለመቻል የበለጠ ትልቅ የስነ ልቦና ጉዳት ያደርሳል ብዬ አስባለሁ እና ረጅም ዓመት አብረህ የኖርከው ጎረቤት ጀርባውን ነው የሚሰጥህ ወይ ደግሞ ይጠቁምብሃል እና በቃ ምን ልገልጽበት የምችለውም ቃል የለኝም እውነቱን ለመናገር። በሰዓቱ ደግሞ ስትሆን ምን እንደምታደርግም ግራ የሚገባበት ሁኔታ ነው ያለው። እኔ ጋዜጠኛ በነበርኩበት ሰዓትም አንድ ፕሮግራም ሰርተን ነበረ በዚህ ጉዳይ እና በቃ ህዝብ ይሳሳታል እና
በትግራይ ጦርነት ጊዜ የነበረውን ስህተት አክኖሌጅ ማድረግ ካልቻለን እንደ ሀገር ወደፊት መራመድ አንችልም። ወደፊት ይሄ ስርዓት ስልጣን ላይ እስካለ ድረስ በተለያዩ አካባቢዎች ጦርነት መጣዱ የማይቀር ጉዳይ ነውና ትናንት የትግራይ ህዝብ ላይ የሆነውን ነገ የአማራ ህዝብ ላይ ልናደርገው ነው፣ ነገ የኦሮሚያ ህዝብ ላይ ልናደርገው ነው፣ ዋቴቨር በሁሉም አካባቢ ያለው ህዝብ ላይ ልናደርገው ነው እና መጀመሪያ እንደ ህዝብ ስህተት እንደተሰራ ታምኖ ይቅርታ መጠየቅ አለበት፣ ወይም ደግሞ ስህተትን አክኖሌጅ ማድረግ መቻል አለብን እንጂ ህዝብ አይሳሳትም በሚል ካልኩሌሽን ከሄድን ካለፈውም የሚብስ ጥፋት ይኑር አይኑር አላውቅም፣ ግን ከዛም በብዙ እጥፍ የከፋ ነገር ውስጥ ልንገባ እንችላለን እና ብቸኛው መውጫ መንገድ እኔ ብዬ የማስበው አክኖሌጅ ማድረግ ነው። ያለፈውን ስህተት ያለፈውን ጥፋት አክኖሌጅ አድርጎ አሁን ግን እንደ ህዝብ በጋራ መቆም መውጫ መንገዱ ነው ብዬ አስባለሁ። ፖለቲካል ኤሊቱን ሰው ትናንት ህዝባችን ላይ ጄኖሳይድ ተፈጽሟል ብለው ሲሉ የነበሩ ሰዎች ዛሬ የት እንዳሉ እናውቃለን እና ፖለቲካል ኤሊቱን ሰው አሁን እኔም ከዛ ውስጥ ልመደብ ይችል ይሆናል፣ ግን በቃ ህዝብ እንደ ህዝብ ነው በጋራ መቆም ያለበት። ከየትኛውም ልዩነት፣ ከየትኛውም የመከፋፈል ሀሳብ፣ ከየትኛውም ተከታይ መሆን፣ ከየትኛውም የፖለቲካ ኤሊት ተከታይ መሆን ወጥቶ በጋራ ትክክል በሆነው ነገር ላይ እና እስከዛሬ ለብዙ ሺህ ዓመት አብሮ ባኖሩት ሴቶቹ ላይ በጋራ መቆም አለበት ብዬ አስባለሁ እንጂ ያለፈውን ካነሳን ጥሩ አይመጣም። ምክንያቱም ብዙ ጥፋቶች ተሰርተዋል፣ ብዙ ጥፎች ተፈጽመዋል በሁሉም የኢትዮጵያ ህዝብ ላይ ማለት ነው። አሁን ስፔሲፊካሊ የትግራይ ጦርነት እያወራን ስለሆነ እና እኔ አክኖሌጅ ማድረግ ያስፈልጋል የሚል ሀሳብ ነው ያለኝ የተሰሩትን ስህተቶች። መልካም የባለፈውን ብናነሳም አሁንም ያው አገዛዙ የባለፈውን ስርዓት እያስቀጠለ ነው። የባለፈውን ጭፍጨፋ በተለያዩ ክልሎችን ያን ነገር እያደረገ ነው። ትግራይም እየቀጠለ ነው። በተወሰነ መልኩ ግን ስለ ልሂቁ ያነሳሁልሽ ወደሚቀጥለው አጀንዳ ከመግባታችን በፊት ስለ ልሂቁ ያነሳሁልሽ አንቺ የምታነሺው ማለት አሁን ዛሬ ያነሳሽው ነገር አለ፣ እውቅና መሰጠት አለበት፣ ስህተት ነበር፣ እንደ ህዝብ ስህተት ነበር አልሽ እና ያንን ነገር አለማድረጋችን ደግሞ ያንን ነገር ካልተቀበል የሚመጣ ነገር ወደ ሌላ ደግሞ እንዲህ ይቀጥላል። ስለዚህ ማቆም ከተፈለገ ያንን ነገር እውቅና በመስጠት ነው ማቆም ያለብን ወይ መቀየር ያለብን። ያልሽው ነገር እንደተጠበቀ ሆኖ እስኪ ለምሳሌ የጸጸት ስሜት ማለት ልሂቁ ሁሌ የቤተክርስቲያን ልሂቅ አለ ማለት የሙስሊም ልሂቅ አለ፣ በንግድ የተሰማራ ልሂቅ አለ፣ አርቲስት አለ፣ በአጠቃላይ ጋዜጠኛው በዩ ፖለቲከኛው በዩ ይሄ የሀገሪቱ ልሂቅ ነው። ይህንን ደግሞ ስፔሻሊ እንደዚህ አይነት የፖለቲካ አጀንዳ ይመራል። ስለዚህ የባለፈውን አሁን ሆነሽ ስታስቢው ለውጥ አለው ብለሽ ታስቢያለሽ? እንደ ማህበረሰብ ይሄ ነገር ተሳስተናል የሚል አቅጣጫ አለ ብለሽ ታምኛለሽ? ማለት አሁን አንቺ የአዲስ አበባ ልጅ ነሽ፣ አዲስ አበባ ያለው ስሜት ምክንያቱም ያ በዛን ወቅት የመንጋ ፖለቲካ ነበረ፣ እብደት ነበረ። አሁን ተላቀዋል ብለሽ ታስቢያለሽ? ስታስቢ ማለት ስህተት ነበርን የሚል እንደ ኦፖዚሽን ትምህርቶች ተወስደዋል ብዬ አስባለሁ። ምክንያቱም ከትግራይ ጦርነት በኋላ ኦልሞስት ሁሉም ሊባል በሚችል ደረጃ ጦርነቶች አሉ በጣም ብዙ የሀገራችን ክፍሎች ላይ እና ይሄ አንድ ቦታ ብቻ ደርሶ የሚያቆም ነገር እንዳልሆነ ትምህርት የተወሰደ ይመስለኛል። አሁንም ግን እኔ ሪዘርቬሽን ያለኝ ያንን አውቆ ከዛስ ምን እናድርግ የሚለው ላይ የጋራ መግባባት ላይ መደረስ አለበት ብዬ አስባለሁ። እሱን ገና ብዙ የቤት ስራ የሚኖረው ይመስለኛል። ግን እንዳልኩ አንዱ ማህበረሰብ ላይ ደርሶ የሚያቆም ነገር እንዳልሆነ እና በየተራ ሁሉም ላይ የሚደርስ ሁሉም ላይ የማይቀር ይሄ ስርዓት ካለ ድረስ እና ይሄ ስርዓት ደግሞ ሲተካ በተሻለ ቢያንስ ሰውነት ምንድን ነው የሚለውን ነገር መረዳት በሚችል ስርዓትና ሀገርን በሚያስቀድም ካልተተካ ድረስ ስቃዩ ገና የሚቀጥል መሆኑን የተረዳ ልሂቅ ያለ ይመስለኛል በተወሰነ መልኩ። ምክንያቱም እንዳልኩ ሁሉም ጋር እንደሚደርስ እያሳየን ነው አሁን ላይ ያለው ስርዓት። ስለዚህ ግን ከዛ በኋላ ምን እናድርግ የሚለው ላይ በደንብ ብዙ ንግግሮች፣ ብዙ ውይይቶች ያስፈልጋሉ ብዬ አምናለሁ። ስፔሻሊ ደግሞ ጄኒውን ሆኖ ኦፖዚሽን አካል ምክንያቱም በአንድ ሀገር እስከኖርኩ ድረስ ስለ ሀገር ጉዳይ
መወያየት፣ መነጋገር፣ የጋራ ስራዎችን መስራት በፍጹም መከልከል አለበት ብዬ አላስብም። ኦፍኮርስ ይሄንን ዲናይ የሚያደርግ ይሄንን መብት መክፈት የሚፈልግ አካል አለ። ግን እንደ ሀገር መቀጠል ካስፈለገ ሁሉም የፖለቲካ ሊቅ ቁጭ ብሎ መነጋገር፣ መወያየት እና ካሁን ከዚህ ባሻገር ምንድነው የምናደርገው የሚለው ነገር ላይ በደንብ መወያየት አለበት ብዬ አምናለሁ። ትምህርት በተወሰነ መልኩ አንዱ ላይ ደርሶ የማይቆም ነገር መሆኑን ትምህርት የተወሰደ ይመስለኛል። ግን ብዙ የቤት ስራዎች እንደሚቀሩ ነው ማስበው። ወደ ሁለተኛ አጀንዳዬ አልፋለሁ። በቅርቡ የኢሃፓ ማለት አንቺ ያለሽበት ድርጅት መግለጫ አውጥቶ ነበር። መግለጫውም በእውነት አንቺ እንደግለሰብ ከዚህ አሁን በፊት ስናወራው የነበረ እንደግለሰብ ይዘሽ የነበረ አይ ግፍ እየተፈጸመ ነው፣ ይሄ ትክክል አይደለም፣ በትግራይ ህዝብ ጄኖሳይድ እየተፈጸመ ነው፣ ዘርን ተኮር ጥቃት እየተፈጸመ ነው፣ ይሄ ከስርዓት አይደለም ብለሽ አቋምሽን እንደገለጽሽና ከትግራይ ህዝብ ጎን እንደቆምሽ አሁን ደግሞ አንቺ ያለሽበት ድርጅት በቅርቡ መግለጫ አውጥቶ ነበር። አይ ቲንክ 2 ሳምንት ምናምን ይሆነዋል መሰለኝ። መግለጫችሁ ይዘቱ ሁሉም ሰው በተለይ ስፔሻሊ በትግራይ ወገን ያለውና እውነት ይሄ ስርዓት ትግራይ ላይ ግፍ እየፈጸመ ነው፣ ሌሎች ላይ ግፍ እየፈጸመ ነው ብሎ የሚያምን ከፍትህ የቆሙ ብዙዎቹን ሲደግፉት ነበረ። ለትግራይ ህዝብ ይሄ ትልቅና መልካም ነገር ነው። ስለዚህ እስኪ ስለ መግለጫው እና ስለ አጋርነታችሁ የሆነ ነገር እንድትይ በመግለጫው ዙሪያ እድል ልስጥሽ። መግለጫችን በዋናነት ሰላም ማስከበር በሚል ሽፋን የትግራይን ህዝብ ወደ ዳግም ጦርነት ለማስኬድ የሚደረገው አደገኛ አካሄድ መቆም አለበት የሚል ነው ይዘት ያለው። በአጠቃላይ ዝርዝር ጉዳዮች ቢኖሩትም እንግዲህ በዛ ላይ የጠቀስናቸው ጉዳዮች አሉ። በተለይ ግን አጽንኦት ሰጥተን ያስቀመጥነው በተለይ ደግሞ በተቃራኒ ወገን ያሉ አካላትን ያስቆጣው እንትን የትግራይ ህዝብ አንድነቱን ሊጠብቅ ይገባል። የኢትዮጵያ ህዝብም እንደዚሁ ከትግራይ ጎን ቆሞ ደግሞ በትግራይና በአማራ መካከል ያለውን ግንኙነት ለማበላሸት ሀሰተኛ ትርክት የሚፈበረከውን ስርዓት መስማት የለበትም የሚለውና አንድነቱን በደንብ ይጠብቅ። ምክንያቱም ያንን የማይታለፍ የሚመስል ጊዜ ያለፈው በጋራ በመቆም ነው የሚል እምነት አለን እና ያንንም ጠቅሰናል በመግለጫችን። ስለዚህ በተቃራኒ በኩል ያለውን በተለይ በጣም ሲያስቆጣ የነበረው አንዱ የመግለጫችን አካል እሱ ነው። በዋናነት ግን በትግራይ ህዝብ ላይ ከዚህ ቀደምም የደረሰውን ግፍ እናውቃለን፣ አሁንም እየሆነ ያለውን እናውቃለን። በተለይ ደግሞ ታስታውስ እንደሆነ በ2020 በጦርነቱ ሰሞን ይሰራ የነበረው ፕሮፓጋንዳ እንትኖች አሉ፣ ቪዲዮዎች በላቸው፣ ዲስከሽኖች በላቸው፣ በጣም ብዙ ነገሮች እና አሁን ላይ በመንግስት ልሳን በሆኑ ሚዲያዎች የሚሰሩት የፕሮፓጋንዳ እንትኖች ኦልሞስት አንድ አይነት ናቸው። በሚያስደንቅ ሁኔታ በደንብ አይቻቸዋለሁ። እና ፓርቲ በደንብ ያየናቸው ናቸው እና ሁሉም ነገር አንድ አይነት ነው እና ሂደቱ አንድ አይነት ሆኖ ውጤቱ የተለየ ሊሆን የሚችልበት አንዳችም ነገር የለም። ስለዚህ እሱ ያስፈራናል በጣም። ድጋሜ ያንን ህዝብ ለእንደዚህ አይነት መከራ ሊጥሉት ነው ወይ የሚል ጥያቄ ይፈጥርብናል እና ደግሞ እንደ ጥያቄ ብቻ ወስደን ዝም ማለት አንፈልግም። አንደኛ ሶሊዳሪቲያችንን አጋርነታችንን ማሳየት እንፈልጋለን። ሁለተኛና ዋናው ነገር ግን ዓለም አቀፉ ማህበረሰብ በተለይ እዛም ላይ እንደገለጽ ነው አንዳንድ እንትኖች አሉ፣ አንዳንድ የብልጽግና ምስለን የሆኑ በተቃዋሚ ስም የተቀመጡ ፓርቲዎች አሉና ልክ እንትን ምንድነው የመጀመሪያ መግለጫ ያደረጉት ብልጽግና ሄዶ ህግ ያስከብርልን የሚል ነው። ትግራይ ማስከበር ሲባል ምን እንደሆነ በአማራ ክልል አይተነዋል፣ በትግራይ ክልል አይተነዋል፣ በሌሎች የኢትዮጵያ አካባቢዎች አይተነዋል። ምን ማለት ነው ህግ ማስከበር በብልጽግና ዲክሽነሪና ጦርነት ይጀምርልን የጦርነት ጉሰማ ነው የተያዘው። የትግራይ ተወላጅ ነን የሚሉም ከህዝባቸው ጥቅም በተቃራኒ ቆመው ብልጽግና ጋር ሄደው ብልጽግና ፊት የትግራይን ህዝብ እና አጠቃላይ የኢትዮጵያን ህዝብ ችግር የመፍታት ፍላጎት እንዳለው የችግሩ ፈጣሪ እንዳልሆነ ሁሉ ከብልጽግና ጎን ቆመው ከህዝባቸው ጥቅም በተቃራኒ ቆመው አይተናቸዋል። እና እነዛ እንደውም የትግራይ ተወላጅስ ማለት ከህዝብ ጥቅም በተቃራኒ ሲቆም ያ ስም ሲገባዋል ወይ? ምክንያቱም ከማህበረሰብ በተቃራኒ ከቆምክ እንዴት ነው ከዛ ማህበረሰብ ነው የወጣሁት የምትለው? እኔ ጥያቄ ሁሉ ይፈጥርብኛል።
እና እንደዚህ አይነት ነገሮች አሉ። አዲስ አበባ ላይ አካሂደናል ያሉትን ሰልፍ ተመልክተሃል። የትግራይ ተወላጆች ወጥተው ተሰልፈዋል የተባለበት ሰልፍ እና የህዝብ ጥያቄ እንደሆነ ለማስመሰል ብልጽግና ወይም ደግሞ የፌዴራሉ መንግስት ሄዶ ህግ እንዲያስከብር ህዝብን ጠየቀኝ የሚል ሽፋን ለመስጠት ለዓለም አቀፉ ማህበረሰብ እንደማደናገሪያ እየተጠቀምበት ነው። ያልኩህን ምስለኔ የሆኑ የተቃዋሚ ፓርቲዎች አንዳንድ ከትግራይ የመጣ ነው የሚሉ ከህዝብ ግን ጥቅም በተቃራኒ የቆሙ ሰዎች እና የራሱን የፕሮፓጋንዳ አጠቃላይ አካሄዶች ዓለም አቀፉን ማህበረሰብ እንደማደናገሪያ እየተጠቀመው እና እኛ ለትግራይ ህዝብ ያለንን አጋርነት አጠቃላይ ለኢትዮጵያ ህዝብ ያለንን አጋርነት ከማሳየት ባለፈ በዋናነት ዓለም አቀፉ ማህበረሰብ እውነታውን እንዲያውቅ ነው ለማድረግ የወሰነው እና እሱም መግለጫ ተርጉመን ለኤምባሲዎች ለዓለም አቀፍ ሚዲያዎች አሰራጭተናል። ስለዚህ ዋና ዓላማችን እንዳይደናገሩ ዓለም አቀፉ ማህበረሰብ፣ ዲፕሎማቶች፣ ኤምባሲዎች እና መንግስታት አሁን እየሆነ ያለውን ነገር ከሆነው በተቃራኒ አድርገው እንዳይረዱት ለማድረግ የሞከርነው እንዳላስረዝመው እንጂ እዛም ላይ የጠቀስነው ነገር አለ። ከዚህ ቀደም ኢትዮጵያን ከቲፒኤልኤፍ ለማዳን በሚል አሁን ደግሞ የትግራይን ህዝብ ከቲፒኤልኤፍ ለማዳን የሚል አይነት ሽፋን ነው እየሰጠ ያለው። እኛ እንደሚባለው ከህወሓት ጋር መስራት ያለ መስራት ጉዳይ አይደለም። ህወሓትን ከለላ መስጠት ጉዳይ በፍጹም አይደለም። ምክንያቱም ከዚህ በፊት የነበረውን አካሄድ አይተነዋል በደንብ። ህወሓትን ላስወግድ ብሎ ህወሓት አይደለም የተወገደው። ስንት ሚሊዮን የትግራይ ተፈናቃይ እንዳለ ከዛ ባለፈ ደግሞ ስንት ሰው ህይወቱን እንዳጣ፣ ስንት እህቶች እንደተደፈሩ እና አሁንም ድረስ ባላገገመ የስነ ልቦና እና የኢኮኖሚ ቁስል ውስጥ እንዳሉ የምናውቀው ጉዳይ ነው እና ይሄ የፖለቲካ ጌም ብቻ ወይ ደግሞ የሆነን ድርጅት የማስወገድ ምናምን ጉዳይ ብቻ እንደሆነ አይደለም የተፈጠረው። ያኔ ኢትወዝ ሽፋኑ የህወሓት ጉዳይ ቢሆንም ኢትወዝ አጌንስት ዘ ፒፕል አሁንም ያ ነው የሆነ ያለውና አብዛኛው ሰው እንትን ሊል ሞክሯል። ከህወሓት ጋር ስለሚሰሩ ነው፣ ህወሓትን ፕሮቴክት ለማድረግ ነው። አሁንም ቢሆን ህወሓትና የትግራይ ህዝብን ለይቶ ማየት ካልተቻለ ድረስ ያለፈው ነገር ይደገማል። እኛ ዛሬ ያስቀመጠው መልዕክት ግልጽ ነው። የትግራይ ህዝብ አንድነቱን ሊጠብቅ ይችላል። ማን የትግራይ ህዝብ ይገባል ያለ። ስለዚህ ይሄ ከህወሓት ጋር የሚያገናኘው ጉዳይ የለም እንደሚባለው ህዝቡ ግን አንድነቱን ሊጠብቅ ይገባል የሚለውን አሁንም አጽንኦት ሰጥተን የምንናገረው ጉዳይ ነው። አሁንም ብዙ ጫጫታዎች ሊኖሩ እንደሚችሉ አንደርስታንድ አደርጋለሁ። ከዛም ያለፉ ነገሮች ሊኖሩ እንደሚችሉ አንደርስታንድ አደርጋለሁ። ምክንያቱም አይተህ እንደሆነ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ኢህአፓ በስም ጠርተው መታገድ አለበት ብሏል። ይሄ መግለጫ በወጣ እና መታገድም ብዙ ነገሮች ሊደርሱ እንደሚችሉ አንደርስታንድ አድርገን ያወጣነው መግለጫ ነው። ግን ያለፈው ስህተት ደግሞ መሰራት የለበትም። ሶሊዳሪታችንን ከማሳየት ባለፈ ዓለም አቀፍ ማህበረሰብ ትክክለኛውን አቋም እንዲይዝ በእኛ በኩል መደረግ ያለባቸውን ስራዎች የመስራትን ጉዳይ ጭምር። አሁንም ከዚህ ጥያቄ ሳንወጣ ይሄ መግለጫ ካወጣችሁ በኋላ ይታወቃል እንደዚህ አይነት አቋም ስትይዙ ቀጥሎ ሊመጣ የሚችለው ነገር ከአብይ መንግስት ጋር ግጭት ውስጥ ልትገቡ እንደምትችሉና የእናንተን መግለጫ ወይም ደግሞ የእናንተን አቋም የአብይ መንግስት ምቾት አይሰጠውም ብቻ ሳይሆን በአብይ ዙሪያ ያሉ ፓርቲዎችም ሆነ ግለሰቦችም ጭምር እናንተን ታርጌት ያደረገ ጽሁፎችን ሲጽፉና መሰረዝ እንዳለባችሁ ቅድም እንዳነሳሽው ሲያነሱ ነበረና እዚህ አካባቢ የምጠይቅሽ ምንድነው ማለት ከመግለጫው በኋላ የደረሰባችሁ ጫና፣ እስር ወይ ማስፈራራት ምናምን አለ? እስሮች አልደረሱም እንዳልኩ፣ ግን ግልጽ የሆኑ የፕሮፓጋንዳ ዘመቻ ተከፍቶብናል በብልጽግና እና በደጋፊዎች በኩል። ያልተባለም ያነቡ የተባለውን ደግሞ ማየት የማይፈልጉ ትክክለኛውን ነገር መስማት የማይፈልጉት አካላት ጫና አድርገዋል። ምንም የሚካድ ነገር የለውም፣ ግልጽ ነው፣ የሚጠበቅም ነው። እኛም ያንን ጠብቀናል። ገና መግለጫውን ስናወጣ ስራ አልደረሰም እስካሁን ድረስ። ምናልባት የምክክር ሂደት ላይ ስለሆነ ያሉት ለማዘግየት ፈልገው ሊሆን ይችላል። ግን
አብዛኞቹ የብልጽግና ምስለኔዎች እንዳልኩ ምክክር ውስጥ ነን ብለው ከዛ ግን እነዚህ ሰዎች እንዴት ዝም ይባላሉ ይታሰሩልን እያሉ በጣም ብዙ ጊዜ ሲጽፉ ተመልክቻለሁ። በጣም ብዙ ሰዎች ማለት ነው በኦፖዚሽን ሳይድ ያለ ነው የሚሉ ግን ትክክለኛ ስራቸው ማደናገር ማሳላት አሉና በጣም ይታሰሩልን እንዴት ዝም ተባሉ የሚሉ በጣም ብዙ እንትኖችን አድርሰዋልና እነዚህ ሰዎች ስለ እስርና ስለ ግድያ ነው የሚመካከሩት ሁሉ ብዬ አስቤያለሁ እና እስካሁን ድረስ የደረሰ እስር ባይኖርም ኤክስፔክትድ ነው። ግን እንትኖቹ የፕሮፓጋንዳ ዘመቻው በኢሃፓ ላይ ያነጣጠረው እንዲሁ በአመራሩ ላይ ያነጣጠረው የፕሮፓጋንዳ ዘመቻ ቀላል የሚባል አይደለም። በህወሓትነት መፈረጅ፣ በህዝብ ጠላትነት መፈረጅ እና የመሳሰሉ ነገሮች ተከስተዋል። መልካም አጋጣሚ ሆኖ እናንተ መግለጫ ስታወጡ አዲስ አበባ ላይ ደግሞ ልክ በትግራይ በኩል በትግራይ ውስጥ በተፈጠረው የፖለቲካ ልዩነት ትግራይ ጥለው አዲስ አበባ የሄዱ ከአብይ ጎን የተሰለፉ የትግራይ ተወላጆች አሉ። ቅድም ለማንሳት ሞክረሽ ነበረ። ሰልፍ የጠሩበት አጋጣሚ ነበር። የሰልፍ ሂደቱም ዋና ሂደቱ ፌዴራል መንግስት በፕሪቶሪያ ተጠያቂ እንዳልሆነ፣ የፕሪቶሪያ ቁልፍ ተጠያቂ ህወሓት እንደሆነ፣ በአጠቃላይ ህወሓት እንዲጠፋም ጥሪ ሲያደርጉና ህግ እንዲከበር ጥሪ ሲያደርጉ ነበር። ግን በአጠቃላይ ይሄ ሁኔታው ስንመለከተው ሰልፉ የብልጽግና ሰልፍ ነበር ማለት ይቻላል። ግን ያልተሳካ ሰልፍ ነበር። ነገሮችን በተፈለጉበት አግባብ የሄዱ አይመስለኝም ሁኔታዎችን ሳይ እና አንቺ እንዴት አየሽው? እንዴት ገመገምሽው? ማለት እነዛ ግለሰቦችን ሲያነሱት የነበረ ንግግር ሲያደርጉ ሲቀሰቅሱ የነበሩት ይዞት የወጡ በአጠቃላይ ከሰልፉ ጀርባም እና አዳነች አቤቤ እንዳሉ ይታወቃል። ምንም ጥያቄ የለውም የብልጽግና አጀንዳ ስለሆነ እና ይሄ ነገር እንዴት አየሽው? ማለት በሰልፉ ዙሪያ ትንሽ ነገር እንድትይኝ ስለፈለኩ። የሚገርምህ እኔ ወደ ኢሃፓ ከመጣሁ እንኳን ወደ 3 ካልተሳሳትኩኝ የተቃውሞ ሰልፍ ለማድረግ ጠይቀን ተከልክለን እኔ የህዳር 30 2016 ታስታውስ እንደሆነ አመራሮቹ እንዲታሰሩ ሆኗል። በተቃውሞ ሰልፍ ስለጠሩ ማለት ነው የሰልፍ አስተባባሪዎች ኢሃፓ ናቸው። እና ዛሬ እንዴት ተፈቀደ የተቃውሞ ሰልፍ የሚል ጥያቄ ፈጥሮብኛል። ለምን ፈቀዱ? ምንም ተከልክለናል። ሌሎች አካላት እንደተከለከሉ እናውቃለን። እና ዛሬ ለምን ተፈቀደ የሚለው በራሱ ሰልፉ የብልጽግና ሰልፍ ስለሆነ የሚል ምላሽ ይሰጣል። ሌላ ምንም ካልኩሌሽን ውስጥ መግባት አያስፈልግም። ሁለተኛ ቅድም ጠቅሼልሃለሁ፣ በጦርነቱ ጊዜ ህዝባችን ላይ ጄኖሳይድ ተፈጽሟል፣ ህዝባችን ተበድሏል። እነዚህ ሰዎች ሲራገሙ የነበሩ አካላት ዛሬ መጥተው እየሰሩ ነው አብረው። በትክክል ለህዝብ ጥቅም ከሚያስብ መንግስት ጋር ቢሆን ከመንግስት ጋር መስራት ኃጢአትነት የለውም። እውነቱን ለመናገር ግን ከብልጽግና ጋር ሆነ የምታስጠብቀው የትግራይ ኢንትረስት የለም። አይተነዋል ለረጅም ጊዜ። ከብልጽግና ጋር ሆነ የምታስጠብቀው የኢትዮጵያ ኢንትረስት የለም እና የዛኔም ጦርነቱ ለራሳቸው ነው እንጂ ለህዝቡ አልነበረም ወይ እንደሚሉት እንደሚያወሩ እንደነበረው ሚል ጥያቄ ፈጥሮብኛል። ምክንያቱም ዛሬ ገዳዮቻችን ናቸው ሲሉ ከነበሩት ሰዎች ጋር አብረው ናቸው። ምናልባት የእነሱ ቤተሰብ አልተገደለ ይሆናል፣ ግን ብዙ ያለቁ የትግራይ ተወላጆች አሉ፣ ብዙ ያለቁ የአማራ ተወላጆች አሉ እና ዛሬ መጥተን ገዳይ ካልከው ጋር ቁጭ ብለን አገይንስት the interest of your people ሰራ ራስን መጠየቅ አለብን። ምን እያደረኩ ነው ብለህ መጠየቅ አለብን። እኔ አይደለሁም ለነሱ ላስብ ወይ ለነሱ ኤክስኪውዝ ሊሰጥ የሚገባው። እነዚህ ሰዎች ትንሽ የቀረችን ጥፍጣፊ ህሊና ካለቻቸው ምንድነው እያደረኩ ያለሁት የሚለው አለባቸው። የፖለቲካ ዲፍረንስ ሌላ ነገር ነው። የፖለቲካ አለመስማማት የተለያየ መንገድ ላይ መሆን በጣም ሌላ ነገር ነው። ከዛ ደግሞ ከህዝብ ጥቅም በተቃራኒ መቆም፣ ህዝብን ገድሏል እያልክ ቀንም ሌትም ስትናገር ከነበረውና በትክክልም ደግሞ ያንን ካደረገ አካል ጋር መቆም ደግሞ ሌላ ነገር ነውና እኔ የትኛውም ኤክስኪውዝ የትኛውም ምክንያት ቢቀር የህዝብ ጥቅም አስጠብቃለሁ ብሎ ከብልጽግና መንግስት ጋር መስራት ሎጂካልም አይደለም፣ የሚታመንም አይደለም፣ ትክክልም አይደለም ብዬ ነው።
መልካም እንደሚታወቀው የአብይ መንግስት ሃይማኖት ከሃይማኖት ዘር ከዘር ብሔር ከብሔር እያጋጨ አንዱን በአንዱ በኩል ጦርነት በሌላ በኩል አዲስ ጦርነት እየከፈተ ያለፉ 7 ዓመታትን ስናያቸው ከዚህ የተለዩ አይደለም። ስልጣን ላይ ለመቆየት የግድ ብሔር ከብሔር መጋጨት አለበት፣ ሃይማኖት ከሃይማኖት መጋጨት አለበት። እጁን በደም የተጨማለቀ መሪ እንደሆነ ይታወቃል። ከዚህ በመቀጠል ያለፈውን የትግራይ የ3 ዓመት የነበረ ጦርነት ስንመለከት ከአብይ ጋር ያልተሰለፉ ኃይሎች አልነበሩም። ኢትዮጵያውያን በሙሉ ማለት ይቻላል። ክልሎችም በአጠቃላይ የውጭ ሀገሮችም ሳይቀር ኤርትራንም ጭምር ሌሎችንም የና አረብ ኤምሬት ድሮኖችም ሲጠቀም ነበር። የሶማሊያ ሳይቀር ሰራዊት ወደ ትግራይ ሲያዘምት ነበር። ከፕሪቶሪያ መልስ በኋላ አንድ ሁሌ ብዙ ጊዜ ያልተነገረለትና እንድናየው የምፈልገው ከፕሪቶሪያ መልስ በኋላ ፌርማ በኋላ ጦርነቱ ሲቆም የኢትዮጵያ መንግስት ፍላጎት የነበረ ምንድነው? የብልጽግና መንግስት የትግራይ ኃይል ይዞ ደግሞ አማራን መዝመት፣ ፋኖ ላይ መዝመት፣ ኤርትራ ላይ መዝመት ነበር። ያ ውሳኔ በትግራይ የነበረ መንግስት ምንበል በትግራይ ያሉ ኃይሎች ተቀባይነት አላገኘም። በቲፒኤልኤፍም በመንግስትም በዩ በሰራዊትም በዩ ይሄ አብይን በጣም እጅግ ያበሳጨውና አሁን ላለበት እንደገና ሌላ ውጥንቅ ማለት ችግር ውስጥ ሁኔታዎችን ከልክ ያለፈ ሌላ ጦርነት ውስጥ ለመግባት የፈለገበት አቅጣጫም ያንን ነገር ስላልተሳካለት ነው። ያ ውሳኔ በትግራይ ላይ የተወሰነው ማለት በትግራይ መሪዎች የተወሰነው ውሳኔ አንደኛ አማራና ትግራይ ያለው ግንኙነት፣ ትግራይና ኤርትራ ያለው ግንኙነት ስፔሻሊ ደግሞ ኢትዮጵያ ውስጥ ላለው ኃይሎች ምን ትርጉም አለው ትያለሽ? ማለት አንዳንዴ ክሬዲት መሰጠት ካለበት ማለት ለሰላም የተከፈለ ነው። ምክንያቱም ተፈናቃዮች አሉ፣ የተበደለ ህዝብ ነው ያለው፣ ጄኖሳይድ ተፈጽሞበታል። ልክ እነሱ እንዳደረጉት መልሰ ማድረግ ምናልባት ቀላል ሊሆን ይችላል። ግን እውነታው እነሱን ይዞ መጥቶ ጄኖሳይድ ፈጸመ፣ አንተም ተመልሰ ሄደ ጄኖሳይድ ብትፈጽም እሱን ስልጣኑን ከማራዘምና እርስ በርስህን ከማባላት ሌላ ትርጉም ያለው ነገር የለም የሚል እሳቤ ይሄ ነገር እዚህ መቆም አለበት፣ ነገሮችን በሰላም መፈታት አለባቸው የሚል አቋም ተይዟል። ይሄ አቋም ለሰላም የተከፈለ ነው። ምክንያቱም ትግራይ ያለችበት ሁኔታ ስለሚታወቅ ያንን ባለማድረግ ደግሞ ትግራይና የትግራይ ህዝብ እና ትግራይ ውስጥ ያሉ መንግስትም በዩ ሰራዊትም በሉ እየከፈለው ያለው ዋጋ ይታወቃል። አሁንም የሚከሰሰው የሚወነጀለው ያ ነገር ስላላደረገ ነውና ይሄ ነገር እንዴት ታየዋለሽ? ያ ውሳኔ ይሄ ውሳኔ ኢትዮጵያ ውስጥ ያሉ ኃይሎችን ወደ አንድ ለማምጣትና ኃይሎችን በመሰብሰብ አኳያ ትርጉም አለው ትያለሽ ወይ? እኔ እውቅና ሊሰጠው ይገባል የሚል እምነት አለ። ምክንያቱም ትናንትና አንተ ላይ ጦርነት የከፈተ አካል ነገ ሌላው ላይ ጦርነት ልክፈት ሲለ ማሰብ ያለበት ነገር የኔ ህዝብ ላይ ምን ተደርጓል የሚለው ወይም የኔ ወገን የምላቸው አካል ሰዎች ላይ ምን ተደርጓል የሚለውን ነገር ማሰብ መቻል አለብን። ኦፍኮርስ እንደ ኢትዮጵያ ሁሉም አንድ ህዝብ ነው ብለን እናምናለን። እንደይሃፉ ግን እንደ ክልል እያየ ነው ከሆነ ያንን ነው መታሰብ ያለበት እና ያን ተደርጓል። እኔ አፕሪሼት ማደርገው ከዚህ ቀደም ተናግሬያለሁ። ትክክለኛ ነገር አሁን ሁሉም ደግሞ አጌንስት አሁን ስለ ቲፒኤልኤፍ ብዙ ነገሮች ልትል ትችላለህ። ብዙ ነገሮች ጊዜው ሲደርሱ የምንላቸው ነገሮች ያ አይደለም ጉዳዩ። ምክንያቱም አሁን ያለው ነገር ተዋርድ ቲፒኤልኤፍም አይደለም አካሄዱ ቅድም እንደነገርኩ እና እሱን ሁሉ ትተን የተፈጸሙ ግፎችን የተፈጸሙ ሞቶችን መከራዎችን እና ስቃዮችን በምታይ ጊዜ ሁሉም የኢትዮጵያ ኃይል ነው ለምንድን ነው እርስ በርስ የምንጨራረሰው እየጨረሰን ያለ ወይም ደግሞ ያንን ጥፋት ከጀርባ ሆኖ እየዘወረ ያለ አንድ ትልቅ ኃይል እያለ ለምን እርስ በርስ እንጨራረሳለን ማለት አለባቸው ብያለሁ። ይህ በብዙ ነገር ሊተረጎም ይችል ይሆናል፣ ግን ያ የኔ እምነት እንደዛ ነው ትክክለኛው ነገር ብዬ ማምነው። ምክንያቱም ዛሬ እኔ ላይ ሊሆን ይችላል፣ ነገ አንተ ላይ ነው፣ ከነገ ወዲያ ሌላው ላይ ነው እና የሚቀርለት የለም። ከዚህ የጦርነት እሳት የሚተርፍ የለም። በጋራ ቆመ በቃ አይሆንም እስካላልክ ድረስ በጣም ብዙ ልዩነቶች ይኖራሉ። በጣም ብዙ
አብረን አንቀመጥም ሊያስብሉን የሚችሉ ነገሮች ሊኖሩ ይሆናል። ግን ያ ሁሉም የሆነው ሀገር በሚባለው ጥላ ስር ነው እና ሀገር ደግሞ ካለ ሰው ምንም ትርጉም የለውም። ትርጉም ያለው ነገር አይደለም። ቅድሚያ ሰው ነው ከሁሉም በፊት። ስለዚህ እሱን አክኖሌጅ አድርጎ እሱን አውቆ የተሰሩ ትክክለኛ ነገሮችን አመስግኖ የተሰሩ ጥፋቶችን ደግሞ ማረም ሊሆን ይችላል። ትክክለኛ ተጠያቂነት እንዲመጣ ማድረግ ይችላል። ምክንያቱም ከዚህ በፊት እኛም እንደ ኢህአፓ ደጋግመን ስንናገር የነበረው ተጠያቂነት ሊኖር ይገባል። ኢህአፓን ጨምሮ ሁሉም የኢትዮጵያ ኃይሎች በሰሩት ለኢትዮጵያ በሰሩት ሊመሰገኑ አጌንስት ኢትዮጵያ ደግሞ ሳተው ከሆነ ወይም አጌንስት ህዝብ የሆነ ጥፋት ፈጽመው ከሆነ ደግሞ ሊጠየቁ ይገባል እንላለን። ያለ ሁሉም ኃይል ይሰራል። በነገር ላይ ግን ያን የሆነው ሀገር የሚባለው የጋራ ጥላ ሲኖረን ነው ብለን ስለምናምን አሁን ላይ እርስ በርስ ከመጎነታተሉ እርስ በርስ ኦፖዚሽኑ ፍራግመንትድ ከመሆን ወጥቶ በጋራ ትልቁንና ህዝብን በየተራ እየጨረሰ ያለን ኃይል አይ በቃ እዚህ በላይ አንፈቅድም ማለት መቻል አለበት ብዬ አስባለሁ እና በዛ በኩል የትግራይ ኃይሎች ያደረጉትን ነገር እኔ አፕሪሺየት አደርጋለሁኝ። ምክንያቱም ህዝብ ከመውጋት በተቃራኒ ነው ለመሰለፍ የፈቀዱት እና አክኖሌጅ አደርጋለሁ። ሁሉም ደግሞ ኃይል አሁን ጥሩ ነገር እያየን ይመስለኛል። እርስ በርስ ከመፈራረስ ከመጎነታተል ተወጥቶ ተቃዋሚ ኃይሎች ትክክለኛ ተቃዋሚ ኃይል ቁጭ ብሎ ወደ መነጋገር እየሄደ ያለ ይመስላል እና ያንን ማስቀጠሉ ላይ መበርታት የተሻለ ነው ባይለኝ። ጊዜው ሲደርስ መኖር ስንችል የህልውና አደጋችንን ማስወገድ ስንችል ያኔ ተጠያቂነቱም መወቃቀሱም ሁሉም ነገር የሚደርስ ነገር ነው። ቅድሚያ መኖር ይቀድማል፣ ቅድሚያ ሀገሩ፣ ቅድሚያ ሰው ይቀድማል የሚል ሀሳብ ነው። መልካም። ከዚህ ጋር የተያያዘ ማለት ልክ የአማራ ኃይልም የኢትዮጵያ በአጠቃላይ ኃይሎች ይዞ የኤርትራም ሌሎችም ኃይሎች ይዞ ትግራይ ላይ ግፍ እንደፈጸመ ጄኖሳይድ እንደፈጸመ በመቀጠል ደግሞ የትግራይ ኃይል ይዞ ኤርትራና አማራ ልዝመት ሲል አይ አንዘምትም ነገሮችን በሰላም መፈታት አለባቸው የሚል ውሳኔ ከተወሰነ በኋላ በአጠቃላይ በትግራይና በአማራ በተለይ ደግሞ አማራ ውስጥ በሚንቀሳቀሰው ታጣቂ ፋኖ አለ የሚባለው መልካም ግንኙነት ለማደፍረስም በአጠቃላይ በአማራና በትግራይ ህዝብ ላይ ቀጣይነት ያለበት ቁርሾ ለመፍጠር ጠቅላይ ሚኒስትሩ ደብረ ማርቆስ ተገኝቶ ያሰማው ንግግር ነበረ። አንደኛ አንቺ እዚህ ጋር ማለት ያስተላለፈው መልእክት ያለሽን አስተያየት እንድታስቀምጪ እፈልጋለሁ። በመቀጠልም ከፍላጎቱ አንጻርና ፍላጎቱ እንዳይሳካስ ምንድነው መደረግ ያለበት? ምክንያቱም ያስተላለፈው የደብረ ማርቆስ የጎጃም ህዝብ ሆይ ዮሐንስ እንዲህ አድርጎሃል፣ አሁን ደግሞ ልጆች ከዮሐንስ ልጆች ጋር አብሮ እየመጡ ነው። ስለዚህ ስለምንስ አብረህ ትሰለፋለህ? ካልሆነ ደግሞ ያው ትቀጠቀጣለህ አይነት ትጨፈጨፋለህ አይነት መልእክት ያለው ይዘት ነው ያስተላለፉ እና አንደኛ ማስተላለፍ የፈለጉትን ነገር ባንቺ እይታ ማስቀመጥ፣ ሁለተኛ ደግሞ በዚህ ንግግራቸው በዚህ እሳቢያቸው የሚደናገር ወይም ደግሞ የሚሳሳት ወገን እንዳይኖር ደግሞ መልእክትሽን ማስተላለፍ መሆን ያለበት የምትዩ። ምክንያቱም በእሳቸው እሳቤ በጎንደር ዙሪያ ከምዕራብ ትግራይ ጋር ያለው ሁኔታ የራሱ የሆነ ቁርሾ ተፈጥሯል ብሎ ያስባሉ። በወሎ ደግሞ ከራያ ጋር ያለው በቃ ማለት የፈጠርኩት ብሎ ያስባሉ። ስለዚህ ወሎና ጎንደር አይግባቡም ከትግራይ ብሎ ነው የሚያስቡት። ስለዚህ በጂኦግራፊ የማይገናኘው የጎጃም ስፔሻሊ አሁን ደግሞ በፋኖ እንቅስቃሴ በመሪነት አሉ ስለሚባሉ እነሱን ደግሞ ምን ይዤላቸው ልምጣ አብሮ እንዳይኖሩ ጦርነት ውስጥ እንዲኖሩ የሚል እሳቤ ይዘው ያነሱትን ዋና ነጥብ ደግሞ ዮሐንስን ባለፈው እዚህ መጥቶ እንዲህ አድርገዋል በማለት በጣም ማለት አንድ መሪ አይደለም አንድ ጤናማ ሰው እንኳን እንደዚህ አይነት ንግግር እንዲናገር አይጠበቅምና እስኪ በዚህ ዙሪያ ያለሽ እይታና አስተያየት እንድታስተላልፊ ስፔሻሊ ጎጃም ላይ ትኩረት አድርገው ከዮሐንስ ጋር አያይዘው ያስተላልፉትን ነገር። በቃ ከዚህ በላይ ምን ማድረግ አይችሉም። ከዚህ የተለየ ያቁትን ነገር ያለ አይመስለኝም እንዳጠቃላይ እንደ ፓርቲም እንደ ስርዓት። ምክንያቱም እዛም መግለጫችን ላይ እንደገለጽ ነው በተለይ በአማራና በትግራይ ህዝብ መካከል ቁርሾ ለመፍጠር ለማጣላት ለማጋጨት ታሪክ ይፈበርካሉ። ታሪኮችን አውት ኦፍ ኮንቴክስት ወስደው
ይናገራሉ። በተደጋጋሚ አይተነዋል። በሁለቱ ህዝብ መካከል ብቻ አይደለም፣ ኦልሞስት በሁሉም የኢትዮጵያ ማህበረሰብ መካከል በጥርጣሬ እንድንታይ የሚያደርጉ አንድ ላይ እስከዛሬ ታዲያ ማን ነው ከማን ጋር አንድ ላይ የኖረው ብሎ እንጠይቅ የሚያደርጉ። ምክንያቱም ትናንትና ጠቅላይ ሚኒስትሩ ሲመጡ የሰፈረ ህዝብ አይደለም ያለው፣ ረጅም ጊዜ አብሮ የኖረ ህዝብ ነው። ትናንት ለምን ያ አልሆነም? በቃ አውት ኦፍ ዘ ብሉ ልክ እሳቸው ሲመጡ ታሪኮች ተነስተው አውት ኦፍ ኮንቴክስት ተወስደው ከዛ ደግሞ የውሸት ታሪኮች ተፈብርከው ለምን ህዝብን ለማጣላት ይፈልጋሉ? እሱም ከዛ የተለየ በቃ ስልጣን ላይ የመቆያ መንገድ የለም። ምክንያቱም አሁን ትብብር አለ አይደለ? እኛም እንደ ፖለቲካ ፓርቲ አቋማችን የተለያየ ከሆኑ የፖለቲካ ፓርቲዎች ጋር እንነጋገራለን እና በሁሉም ኦፖዚሽን መካከል አትሊስት ቁጭ ብለን እንነጋገር የሚሉ ፍላጎቶች መታየት ጀምረዋል። ያሰጋቸዋል። ምክክር እንደሚሉት ምክክር የሚወዱ ሰዎች ናቸው ብዬ አላስብም። ምክንያቱም ለምን እኛ ስንመካከር ይጠላሉ? ወይም ደግሞ ለምን ተቃዋሚ ቁጭ ብሎ ሲመካከል ስለ ሀገሩ ነው፣ መብቱ ነው፣ ዜግነቱን እነሱ አይደለም የሚሰጡት የሚነጥቁትም እና ስለ ሀገር ቁጭ ብሎ ሲያወራ ይደነግጡ ሰዎች ምክክር በሚል ድራማ ውስጥ ያሉ ሰዎች ናቸው። ምክክር እንደሚፈልጉትም አክት ያደርጉ ይሆናል እንጂ በፍጹም ስለ ምክክር የሚያውቁት ነገርም ያለ አይመስለኝም። በተቃራኒ ወገን ሲደረግ በጣም ምቾት የሚሰጣቸው ነገር ስላይደለም ማለት ነው። ወደ ነጥቡ ስመለስ ግን በጣም ተደጋጋሚ ጊዜ ታሪኮችን ከአውድ ውጭ በመውሰድ ለመፍጠር እና የተለያዩ ነገሮችን በማድረግ አንዱን ታሪክ ሌላው ላይ ቆርጦ በመቀጠል ህዝብን ከህዝብ ለማጋጨት የሚደረጉ ነገሮችን ተመልክተናል በተደጋጋሚ። የቦሮ ሜዳውን ታሪክ እንዴት ፌስት ተደርጎ ሲቀርብ እንደነበር እናውቃለን። አሁን ደግሞ የአፄ ዮሐንስ ታሪክ በነገር ላይ በቃ ሊመኙት ይችላሉ። ፎቶቸውን በአድዋ ጊዜ ታስታውስ ነበረ፣ ፎቶ ይሰቅሉ ነበረ። የጠቅላይ ሚኒስትሩን ፎቶ አድዋ ላይ አይ ዶንት ኖ እሳቸው ያላቸው ግንኙነት ምናልባት ሳላውቀው ቀርቼ ካልሆነ በስተቀር እና በቃ ሞክረው እነዛን ሰዎች ደግሞ አይሳካላቸውም። ስለዚህ አንደኛው ነገስታቱን አሳንሶ ማየት፣ ሰው እንዳልነበረው አድርጎ ማሳየት ምናልባት እኛን ከፍ ያደርገናል ብለው ሊያስቡ ይችሉ ይሆናል። ሁለተኛው ግን ህዝብና ዋነኛው ብዬ የማምነው እንትን ህዝብን ከህዝብ በማጋጨት የጋራ ተቃዋሚ ኃይል እንዳይኖር፣ ህዝብ በጋራ አጌንስት ኢንጀስቲስ ፌር ባልሆኑ ሁኔታዎች ላይ በጋራ እንዳይቆም አድርጎ ስልጣንን ለተወሰነች ደቂቃ ለተወሰነች ቀናትም ቢሆን የማስረዘም ፍላጎት ነው ብዬ ነው የማስበው። በጣም ግን ከዛ ከተፈጠረው ንግግር ውስጥ እኔ በጣም ደስ ያለኝ የህዝቡ ሪስፖንስ ነው። ወይም በኤሊቱ በኩል ሲሰጡ የነበሩ ሪስፖንሶች በቃ ፖዚቲቭ ናቸው። ማለት አይ ከዚህ በኋላ በቃ የሚታለል አካል የለም ከዚህ በኋላ ያ ሆኖ እንኳን ቢሆን አሁን ሌላ ትውልድ ነው ያለው። አሁን ሌላ አደጋ ያለበት ትውልድ ነው ያለው። ሌላ የህልውና አደጋ የተጋረጠበት ትውልድ ነው ያለው እና ያንን መናገሩ ያንን አንስቶ እርስ በርስ ባላቱ የሚጠቅም ነገር አይደለም የሚሉ ብዙ ሪስፖንሶችን ተመልክቻለሁ እና ከዛች ንግግር ውስጥ በጣም አደገኛ ከሆነው በሌላ ሀገር እንደውም ሊያስከስስ ሁሉ የሚችል ይመስለኛል። ህዝብን ከህዝብ በማጋጨት ተቃዋሚ ብቻ ሲሆኑ እዚህ ሀገር በእንደዚህ አይነት ጉዳዮች የሚከሰሰው እና ባላረገው ግን ሌላ ሀገር ቢሆን ፍትህ ያለበት ሀገር ቢሆን የሚያስከስስም ይመስለኛል። ምክንያቱም ቀላል ጉዳይ አይደለም፣ ግጭቶች ሊቀሰቅስ አይነትን ይዘት ስላለው ማለት ነው እና የህዝቡ ሪስፖንስ እና የኤሊቱ አይ ከዚህ በኋላማ መጥተናል፣ ከዚህ በኋላ እንደገፋችሁን አንገፋም የሚል ምላሽ መሰጠቱ በጣም የተሻለና ጥሩ እንትን ነው ብዬ አስባለሁ። ምን መደረግ አለበት? እንዳሁኑ አይነት ነገሮች መቀጠል አለባቸው። የተንሻፈፉ ትርክቶች አሉ። ታሪክን ማበላሸት፣ ታሪክን ማጣመም፣ ከአውድ ውጪ ወስዶ መጠቀም የሚሉ የተለያዩ እንትኖች አሉ፣ ሁነቶች አሉ። በተለይ በመንግስት ሚዲያዎችን በመንግስት በኩል የሚደረጉ እና ያንን ነው ማለት አለበት ያስባለሁ ኤሊቱ፣ ህዝቡ፣ በተለይ ደግሞ ኤሊቱ። ምክንያቱም ኢንፍሉዌንስ አለው ተብሎ ስለሚታመን ስላለው ማለት ነው በሀገር ኮንቴክስት ላይ እና ኖ ማለቱ የተሻለው እና ትክክለኛው አማራጭ ነው። ያንን ለማድረግ የጀመረን ይመስለኛል አሁን ላይ። መልካም። በሌላ በኩል ደግሞ ልክ የብልጽግና ድራማ ያው መጨረሻ ያለውም እና
በቅርቡ ደግሞ ኢትዮጵያ እየመከረች ነው የሚል ሌላ ተጨማሪ እንቅስቃሴዎች ተጀምረዋል። የምታስታውሺው ከሆነ ልክ ይሄ ነገር ማለት ምክክሩ ለመጀመር ቀናቶችን ሲቀሩት በፓርላማ ሌላ አዲስ የጦርነት ድግስ ሲጠሩ ነበር። ከትግራይ ጋር ያላቸው፣ ከሱዳን ጋር ያላቸው፣ ከኤርትራ ጋር ያላቸው ሲያነሱ ነበር። ምክንያቱም ምክክርን ከፊቱ ያደረገ መሪ ከትግራይ እንደሚዋጋ እየተናገረ ወደ ምክክር አይገባም። እንግዲህ ምክክር የታጠቁ ኃይሎች ጋር ተነጋግረህ ችግሮችን ለመፍታት ካልሆነ በስተቀር ማለት ነው። ሌላ ድራማ ካልሆነ በስተቀር በአጠቃላይ አሁን አዳራሽ ውስጥ ኢትዮጵያ አለች፣ ኢትዮጵያ እየመከረች ነው ብለሽ ታምኛለሽ? ያለው ምክክሩ ምን ይመስላል? ብልጽግና ከዚህ ምክክር ምን ድራማ ይዞ ለመምጣት ነው? ማለት ምን አይነት ድራማ እየሰራ ነው ብልጽግና? ምክክሩ ላይ ምንድን ነው ትኩረት ያደረገ? ይህንን ነገር አሁን ትግራይ ያለው ሁኔታ ይታወቃል። አማራ ያለው ሁኔታ ይታወቃል። በዚህ ክረምት ህዝቡ እየተጨፈጨፈ ገበሬውን እንዳያርስ እየተደረገ ነው። በድሮንም በከባድ መሳሪያም ውጊያ አለ ማለት አይገለጽም። ህዝቡ እየተሰቃየ ያለበት ሁኔታ ነው ያለው። በመቀጠል ኦሮሚያ ክልልም ስትሄጂ ወለጋ ያለው ሁኔታ ይታወቃል። ቤንሻንጉልም ስትሄጂ ጦርነቱ በሱዳን አድርጎ ቤንሻንጉል ደርሷል። አፋርም ግዙፍ አማጺ ኃይል ተፈጥረዋል። ብልጽግናን ለመጣል ለህልውና የሚታገለው የሶማሊያ ሁኔታም ይታወቃል። ጋምቤላ ያለው ሁኔታም ይታወቃል። እንዲህ አገሪቱን ውጥንቅጥ ውስጥ በገባችበት ወቅት አዳራሽ ውስጥ እየመከርኩ ነው እና ኢትዮጵያ እየመከረች ነው ማለት ምን የሚሉት ድራማ ነው? እንዳልከው ነው፣ ድራማቸው የሚያልቅ ጉዳይ አይደለም እና እኛም በየጊዜው መገረማችንን አላቆምንም። እነሱም ያስገርሙናል። ምክክር የሆነ ሪዞልቭ የምታደርገው ነገር ኖሮ ከዛ ደግሞ ሁሉም ጥያቄ ያለው አካል እና በኢትዮጵያ ዕጣ ፈንታ ውስጥ ድርሻ ሊኖረው የሚገባው አካል የህዝብ ውክልና ያለው መሳተፍ አለበት ብለን እናምናለን። ያ አይሆንም። ለምሳሌ ትክክለኛ ተቃዋሚ ፓርቲዎችን ኢህአፓ በምክክር ሂደት ውስጥ የለም፣ ኦፌኮ የለም፣ እና ኦነግ የሉም፣ የኦሮሞ ነጻነት ሰራዊት የለም፣ ህወሓት የለም፣ ትግራይ በምክክር ውስጥ አልተወከለችም፣ ኦሮሚያ አልተወከለችም። እንደዚሁ አማራ የህዝብ ውክልና ያለው አካል የለም። ታጣቂ ለህልውናው እየታገለ ያለው ታጣቂ ኃይልም የለም ፋኖም። እና ማን ነው እየተመካከረ ያለው ስትል እየተመካከረ ያለው ብልጽግናና ሁሉን ነገር ሲያመጣ አሜን ብለው ዳረጎታቸው እንዳይቀርባቸው አሜን ብሎ ከማሳለፍ በዘለለ ምንም አይነት የሞራል ጥያቄ የሌላቸው ሰዎች በዛ ምክክር ሂደት እየተሳተፉ ነው። ፓርቲዎች ኢትዮጵያ እየመከረች ነው የሚያስብል ነገር አይደለም። ምናልባት ኢትዮጵያን እንደራሳቸው ስለሚያዩ ኢትዮጵያን እነሱ የሚኖሩባት እና ማናቃት የሆነች አይነት እንትን አለች እና አይላንድ አለች። እሷን ኢትዮጵያ ከሆነ የሚሉት የስ ኢትዮጵያ እየመከረች ነው፣ ግን በትክክል ህዝቡ የሚኖርባት ኢትዮጵያ እየመከረች አይደለም። እየተመካከርን ነው ባሉ ጊዜ በመንግስት ኃይሎች በሚተኮስ ድሮን ገዳማት ይቃጠላሉ፣ ገዳማት ይወድማሉ፣ መነኮሳት ይገደላሉ። ያው እየተመካከርን ነው እያሉ ምክክር ውስጥ ያሉ ሰዎች እነዚህ የፖለቲካ ፓርቲዎች ይሰረዙልን፣ እነዚህ ደግሞ ፖለቲከኞች ይታሰሩልን የሚል ዘመቻ ከፍተዋል። እየተመካከሩ ትግራይ ላይ ጦርነት ሊጀምር ነው፣ እየተመካከሩ ጦርነቱን ጀምሩልን፣ ህግ አስከብሩልን ኢንኮቴሽን እያሏቸው ነው እነዛ እየተመካከሩ ያሉ ሰዎች። ማንን ተመካካሪ ብልጽግና እና እየተመካከርን ነው እያሉ ኦሮሚያ ክልል ያለው ሁኔታ የምናውቀው ነው። በየጊዜው ሰው ይገደላል፣ በየጊዜው ኦርቶዶክሶች ይታረዳሉ። አማራ ክልል አክቲቭ ጦርነት አለ፣ ህፃናት እየተገደሉ ነው። እንዳልኩ መነኮሳት እየተገደሉ ነው። ዓለም በቃኝ ያሉ መነኮሳት እየተገደሉ እየተቆራረጡ እየተገደሉ። ስለዚህ ምክክሩ ስለ መግደል፣ ስለማፈናቀል፣ ስለቀጣይ ጦርነት፣ ስለማሳሰር ከሆነ እየመከሩ እንደሆነ የሚያሳዩ እነዚህ ሁነቶች አሉ። በፍጹም ግን እነሱ እንደሚሉት ስለ ሰላም፣ ስለ ፍትህ፣ ስለ እኩልነት በጋራ ስለመኖር እየተመከረ ያላ እንዳልኩት ነው። በቃ
እየኖርንበት ያለው ሁኔታ ሁላችንም ስለምናውቀው እኛም ህዝቡ አካል ስለሆንን ማለት ነው። እና መሳተፍ የነበረባቸው አካላት የሉም። አሁንም ጦር መሳሪያ ያላነሱ ፖለቲከኞችን እና ጋዜጠኞችን ከሀገር አሰድዷል። ወደ ሀገራቸው እንዳይመለሱ አድርጓል። ሁለት በእስር ላይ ያማቀቅ ነው። ሶስት ያለምንም ፍትህ ያለምንም ፍትህ ማለት ነው። እና ይሄ ሁሉ ባለበት ሁኔታ ይሄ ሁሉ በሆነበት ሁኔታ ሀገር እየተቆራረሰች እየተሸጠች ባለበት ሁኔታ እርስ በርስ እነሱ የሚያደርጉት ምክክር ምናልባት የተራዘመ የአዳራሽ ስብሰባ ሊባል ይችል ይሆናል እንጂ ኢትዮጵያ እየመከረች ነው የሚያስብል አንዳችም አይነት ማሳያ በፍጹም የለውም። ምክክሩ ያው የኢትዮጵያ ሳይሆን ብልጽግናና ብልጽግናን የሚመስሉ አካላት እየተደረገ ያለው ምክክርና ይዘቱን አስቀምጠሻል። የብልጽግና መንግስት እንደዚህ አይነት ነገሮችን ሲያደርግ ከዛ በመቀጠል ሊያደርገው የሚፈልገው ዋና ዋና ጉዳዮች እንዳሉ ይታወቃል። ማለት ይሄ ድራማ ይዞት የሚመጣ ሌላ መዘዝ፣ ሌላ ግጭት ሊሆን ይችላል። ለምሳሌ የምንሰማቸው ነገሮች አሉ። ስለ ህገ መንግስትም እየተነሳ እንደሆነ ይነገራል። ቅድም እንዳልሽውም ነገሌ ሰርልን ትግራይ ላይ ሄደ ህግ አስከብርልን ካልክም ጦርነት ነው። በአጠቃላይ ብልጽግና ከዚህ አዳራሽ ሲወጣ ወደ አደባባይ ይዞት ሊመጣ የሚችል አስኪ የሆኑ አደጋዎች ሊኖሩ ይችላሉ ተብሎ ይታሰባል። እና ምን ጠብቅ ከአዳራሽ በኋላ አሁን ከሚሰራው ድራማ በኋላ ይሄ ድራማ የሚሰራበት የሆነ ነገር ለመፈጸም ከሆነ ምን አዲስ እቅዶችን በህገ መንግስቱም ሊሆን ይችላል፣ በጦርነቱም ዙሪያ ሊሆን ይችላል፣ ምን ይከሰታል ብለሽ ታስቢያለሽ? አንደኛው ከዚህ ቀደምም ተናግረውታል። የጉዳዩን አጠቃላይ ሂደቱን የፓርላሜንታሪውን ወደ ፕሬዚዳንሻል ቀጥሎ ቀይሮ ፕሬዚዳንት ሆኖ መንግስት ፍላጎት ሊኖር ይችላል። ያ ደግሞ ኢሎንጌትድ የሆነ የኢትዮጵያን ስቃይ ያመጣል። ምክንያቱም ጉዳዩ ከሲስተሙ ጋር ጉዳዩ ሲስተሙ ላይ ማን ይቆያል የሚለው ጉዳይ ነው የሚሆነውና ሁለት ተርም ከተባለ እንግዲህ አንዱን ተርም ምን ያህል ያደረጉት እንደሚችሉ ያደረጉት እዚህ ያለ ጉዳይ ነውና አንድ እሱ ሊሆን ይችላል ብዬ አስባለሁ። ሁለተኛ የፌዴራል ከተሞች ጉዳይ በተለይ የአዲስ አበባ ጉዳይ በጣም አሳሳቢ ሁኔታ ሊሆን ይችላል ብዬ አስባለሁ። ቀድሞ ወስነው ከዛ ህዝቡን አወያየን ለማለት ድራማ ነው እንጂ ብልጽግና የማያውቀው ብልጽግና ያልተስማማበት ብልጽግና ጎራ ሄድ ያላለበት አጀንዳ የምክክሩ ላይ ይቀርባልም ይጸድቃልም የሚል እምነት የለኝም። እንደዚሁ ከዚህ ቀደም እንዳደረጉት አይነት ድራማ ይሰራል፣ ህዝብ ተወያይቶ የወሰነው ነገር ነው ይባላል። ከዛ የእነሱ እቅድ ይተገብሩታል። ጥያቄው ግን ምንም ተገበሩ ምንም እነዚህ ሰዎች በስልጣን ላይ እስካሉ ድረስ የሚጠበቅ የኢትዮጵያ ኢንትረስት የለም፣ የሚመጣ ሰላም የለም። ምክንያቱም አንድን ህዝብ ሲጨርሱ ወደ አንዱን ሲጨርሱ ወደ አንዱ የተወሰኑ ሰዎችን አስረው ደግሞ በቃ አስረው በቀላቸውን ሲጨርሱ ደግሞ እነሱን አውጥተው ሌላ ሰው የማስገባት እቅድ የሚያቅዱ ሰዎች ናቸው እናውቃለን። እና ምንም ቢመካከሩ ለ100 ዓመት ቢመካከሩ ለ1000 ዓመት ቢመካከሩ ውስጣቸው ለኢትዮጵያ ትክክለኛ ሶሉሽን የመፈለግ ዘላቂ የሆነ ሰላም የማምጣት ፍላጎት እስከሌለው ድረስ እኔ የለውም ብዬ ነው የማምነው። ያመጡት አንዳችን ነው የተለየ አዎንታዊ ውጤት ይኖራል ያልኩ። ስለዚህ ብልጽግና ቀድሞ የተስማማበት በስተመጨረሻ ደግሞ ፍላጎቱን ህዝብን አወያየው ምናምን ብሎ የሆነ ነገር ለማላበስ ካልሆነ በስተቀር ብዙ የሚጠበቅ አዲስ ነገር የለም በሚል እሳቤዎች እንወሰደውና ሌላ አሁን ከዚህ በፊት ከወራት በፊት ትልቅ አጀንዳ የነበረ የቀይ ባህር አጀንዳ ነበረ። ለጊዜውም ወደኋላ አጀንዳውን ገሸሽ ያደረጉትና ትግራይ ላይ እንደሚዘምቱ ሲናገሩ ነበር። በአጠቃላይ ግን አሁን ያለው ሁኔታ ባለፈው የመጨረሻ የፓርላማ ውላቸው ጠቅላይ ሚኒስትሩ ሲናገሩ ያነሱትን በግልጽ ማለት አንዳንዴ እንዴት አንድ ጠቅላይ ሚኒስትር አገር ውስጥ ያለው ኃይል ከሌሎች ሀገሮች ጋር በማያያዝ ማለት ይሄ አንዳንድ ሰዎች ለኤርትራም ለሱዳንም ግልጽ የሆነ የጦርነት አዋጅ ነው። ምክንያቱም እንደዚህ ተብሎም አይነገርም ችግሮች ቢኖሩ እንኳን
አሁን የእሳቸው እሳቤ በግልጽ ሱዳን፣ ትግራይ እና ኤርትራ የሚል አንደኛ ድሮ ደርግ የወደቀበት አመጡና አሁን ስለ ሉዓላዊነት ማወሩ። የኢትዮጵያ ሕዝብ ማወቅ ያለበት እነዚህ ኃይሎች ተሰባስበው ቢመጡ እመኑኝ በሉዓላዊነታችን የሆነ ነገር የሚፈጸም ነገር የለም አሉና እውነት እኚህ ጠቅላይ ሚኒስትር ሉዓላዊነት የሚሉት ማለት የጠቅላይ ሚኒስትር ሉዓላዊነት ምንድን ነው? አሁን አገሪቱ አሁን ለምሳሌ ሉዓላዊ ሀገር ነው ማለት እንችላለን ኢትዮጵያ ስለ ሉዓላዊነት ስናወራ? ሉዓላዊነት ብልጽግናን አለመንካት ብቻ ነው ብዬ ነው የማምነው። ምክንያቱም እነዚህ ሰዎች በትግራይ ጦርነት ጊዜ የኤርትራን ሰራዊት ጭምር አስገብተው ቤት አሳልፈው መስጠት ነው። እሱ ነው ህዝብ ሲያስገድል የነበሩ ሰዎች። ስለዚህ ስለ ሉዓላዊነት የማውራት ሞራል ብልጽግና አለው ብዬ አላስብም። ግን ብዙ ጊዜ ተመልክተህ ከሆነ ፓተርን አለው። ልክ ከነሱ ጎን የተሰለፈ የውጭ ኃይል የኢትዮጵያን ህዝብ ምንም ቢያደርገው የኢትዮጵያ ሉዓላዊነት አልተጣሰም በእነሱ አረዳድ። ልክ እነሱን ተቃውሞ ደግሞ ከአንድ ኃይል ጋር ተሰልፏል ብለው ሲያምኑ የኢትዮጵያ ሉዓላዊነት በጣም ያሳስባቸዋል። ደብል ስታንዳርድነት ነው አንደኛ። ሁለተኛ እነሱ ኢትዮጵያ የሚሉት ብልጽግና ነው ብዬ እንዳምን ነው። ምክንያቱም ብልጽግና ሲነካ ብቻ ነው የኢትዮጵያ ሉዓላዊነት ተጣሰ የሚባለው። ከብልጽግና አጌንስት የሆነ ኃይል ሲፈጠር ብቻ ነው የኢትዮጵያ ሉዓላዊነት ተጣሰ የሚባለው እና ግልጽ ማስረጃዎች እኮ አሉ። ብልጽግና ኢትዮጵያን እንዴት እየከፋፈለ እየሸጠ እንደሆነ እናውቃለን። ብዙ ነገር የህዳሴ ግድቡን ማንሳት ይቻላል። የኢንጂነሩን አሟሟት ማንሳት ይቻላል። የትግራይን ጦርነት ማንሳት ይቻላል እና ከዚህ ቀደም ደግሞ አንድም ተኩስ ከጎረቤት ሀገር ጋር አልተኩስም ሰላም ይሻላል ብለዋል። ሱዳን የወሰዱታቸውን ወረዳዎች በተመለከተ ሲጠየቁ እና እነዚህ ሰዎች ስለ ሉዓላዊነት የማውራት ሞራል የላቸውም። ስለ ብልጽግና ሲነካ ብቻ ነው ኢትዮጵያ ሉዓላዊነት ትዝ የሚላቸው። ስለዚህ ኢትዮጵያን ኢኳልስ ብልጽግና ብቻ አድርገው የሚያዩ ሰዎች ናቸው ማለት ነው እና እነሱ ከነሱ አፍ መስማት ስለ ሉዓላዊነት እና ስለ ሀገር ጠላትነት የሚያስቅ ነገር ነው። እኔ ፊርም ስታንድኝ አለኝ። የትኛው የኢትዮጵያ ኃይል እርስ በርሱ እንደ ኢትዮጵያዊ ሊነጋገር ሊደጋገፍ ይችላል። ያ መብቱ ነው ብዬ አምናለሁ። ያ አቋም። ነገር ግን ከውጭ ኃይሎች ጋር የሚደረጉ ወይም ደግሞ በተለይ ታሪካዊ ጠላት ከሚባሉ እኛ እኮ አንድ ብልጽግናን የምንከስበት አንደኛው ነገር የኢትዮጵያ ታሪካዊ ጠላቶች ጋር ሆኖ የኢትዮጵያን ሕዝብ በድለዋል ነው። የኢትዮጵያን ሕዝብ በድለዋል፣ የኢትዮጵያን ሕዝብ ሀብት አሳልፎ ሰጥቷል እያለን ያለው እና ያ መደረጉ ለእኔ ኮምፎርት የሚሰጠኝም ትክክል ነው ብዬ የማስበውም ነገር ነው። እንዳልኩ ግን የኢትዮጵያ ኃይሎች በጋራ ሲሰሩ ደንግጦ ከኢትዮጵያ ታሪካዊ ጠላቶች ጋር እየሰሩብኝ ነው ማለት ብልጽግና ሲናገረው በጣም የሚያስቅ ነገር ነው። አድርጎት ህዝብ ጨርሶበት ሀብት ጨርሶበት ያለፈው ነገር ስለሆነ ማለት ነው። መልካም። ከዚህ ርዕስ ሳንወጣ ጠቅላይ ሚኒስትሩ በግልጽ እንደተናገሩት የሱዳንም የኤርትራንም የትግራይን ጉዳይ በጋራ አንስተው ያነሱት አጀንዳ አሁን ያለው ሁኔታዎች ስናይ አንደኛ ወደ ኤርትራም የመዝመት ወደ ኤርትራ ስትዘምት ደግሞ ወደ ትግራይ እንደምትዘምት ይታወቃል ያለው ሁኔታ ስለማያስኬድ። በመቀጠልም ሱዳን ላይ ያለው አካባቢዎች ነገሮችን ይታወቃል ማለት በተጨባጭ እናውራ ከተባለ ቤንሻንጉል አሶሳ ላይ ትልቅ የሰራዊት ማሰልጠኛ ከፍቶ የሎጂስቲክ ማዕከል አድርጎ የአረብ ኤሚሬት ድሮኖች ሳይቀር ከአሶሳም ባህር ዳርም እየተነሱ ሱዳን እንደሚያጠቁ ይታወቃል። የሱዳን አማጺ ኃይል ደግሞ የሚደገፈውም የሚሰለጥነውም የሚኖረውም ኢትዮጵያ ውስጥ ነው። ያንን ነገር ያደረጉ ራሳቸው ኤሚሬትም አማጺ ማስገብተው ደግሞ ሱዳንን ሲከሱ ይሰማል። እና አንዳንዴ እኚህ ጠቅላይ ሚኒስትር ማለት ይሄ ነገር አያደርጉትም የሚባል ነገር የለም። ምክንያቱም ነገ ተነስተው ወደ ሱዳንም ወደ ኤርትራም ወደ ትግራይም ሊዘምቱ ይችላሉ። ይሄ ነገር ከተነሳ ውጤቱ ምን ይሆናል ብለሽ ታስቢያለሽ? ማለት እብደት ነው
ያስታውቃል። ምክንያቱም እነሱ አገሮች ናቸው፣ የራሳቸው ዲፕሎማሲ፣ የራሳቸው ኃይል፣ የራሳቸው አቅም አላቸው። ኢትዮጵያ ውስጥ ያለው ሁኔታ ደግሞ እንደምታውቂው ነው። አማራ ክልል ውስጥ ያለው እንኳን በቅጡ መቆጣጠር ያልቻለ ማሸነፍ ያልቻለ የኢትዮጵያ ኃይል ነው ያለው። ከትግራይ ያለው ሁኔታውም ይታወቃል፣ ኦሮሚያም በሙሉ። ስለዚህ እነዚህ ኃይሎች አንስተው ከነሱ የሚመጣ ጥቃት ለመከላከል ወይም ምናምን አይደለም። አሁን እየታየ ያለው እንቅስቃሴ ቀድመው ማጥቃት እንደሚችሉ በግልጽም አንዳንድ ሰዎች ስፔሻሊ የትግራይ ተወላጆች ሆነው ከአብይ ጋር የተሰለፉ እየመጡ የሚናገሩት አይ ነገሩ ለኤርትራ ነው እንጂ ለትግራይ አይደለም የተዘጋጀ ነው፣ ስለዚህ አይመለከታቸውም አይነት ነው። በዚህ ወቅት ማለት ኢትዮጵያ ይህን ነገር የመሸከም አቅም አላት ብለሽ ታስቢያለሽ? ከሱዳንም ከኤርትራም ከትግራይም ኢትዮጵያ ውስጥ ያለው ነገር በሙሉ ተደረበበት ውጤቱ ምን ያስከትላል ብለሽ ታስቢያለሽ? ለመገመትም አንዳንዴ ባይዘወይ ለመገመትም ስለሚያስቸግር ሰውየው ደግሞ ከባህሪው አንፃር ይሄ ነገር አያደርገውም ብለሽ ደግሞ የምታልፊው አይደለም። ኢትዮጵያውያን ከዚህ በላይ ጦርነት መሸከም ይችላሉ ብዬ አላስብም። በቂ ነው ያለፈው ነገር እና እየሆነ ያለው ነው። እኔ በእኔ እድሜ እንደማውቀው ብዙ ሰው እንደሚያስታውሰውም ኢትዮጵያ የኢስት አፍሪካ አንከር ስቴት ነበር የምትባለው አይደል? እስከ በጣም ቅርብ ጊዜ ድረስ ምናልባት 8 ዓመት ምናምን ሊሆን ይችል ይሆናል እንጂ የምናውቀው እውነት እሱን ነበር። በአፍሪካ ጉዳዮች ቀድማ ኦፒኒየን የምትጠየቅ ሀገር ነበረች ኢትዮጵያ። አሁን የለም ያለው የዲፕሎማሲ ጥሰት በቃላት የሚገለጽ ነገር አይደለም። እንደ ሀገር የሚያሳፍር ነው። ምክንያቱም እዛ ቦታ አልነበርንም የነበረው በንጉሱ ጊዜም በለው በቃ ኢትዮጵያ የዲፕሎማሲ ክስረት ያጋጠማት በተለይ በጣም በቃ በማይሆን ሁኔታ የሚባለው እንደ ጠብ ጫሪ የምትታይበት የምትፈራበት ኢኔ ጉድ ዌይ ሳይሆን በቃ በጎሪጥ የምትታይ ሀገር የሆነችው እዚህ ስርዓት ነው። በዚህ ስርዓት የተሳሳቱ ፖሊሲዎች፣ የማናለብኝነት አካሄዶች ነው አይተናል። ምክንያቱም እኔም መመስከር የምችለው ነገር እንዴት ክብር የነበራት ሀገር እንደነበረች በዲፕሎማሲ ዘርፍና ከዛ ሁሉ ወርደን አሁን እንደ ጠባነሳች እንደ ጠፈላጊ ሀገራት መካከል በአንድ ሀገር መካከል ይህን ጦርነት እንደምታስቀጥል እንደምታስነሳ ድሮ ለእርቅ የምትፈልግ ለሸምጋይነት የምትፈልግ ሀገር በዛ ደረጃ ነው። ሌላውን የዲፕሎማሲ ጉዳዩን ተታው የምንም ጉዳይ ህዝቡ ከዚህ በላይ ጦር ለየትኛውም ኮዝ ነው። ብዙ ጊዜ ስለ ቀይ ባህር ይፈታል። እንደ ኢህአፓ ቀይ ባህር የኢትዮጵያ ህጋዊ መብት ነው ብለን እናምናለን። የኢትዮጵያ ህጋዊ መብት ነው ቀይ ባህር ብለን እናምናለን። ግን በእንደዚህ አይነት መንገድ ይሄ በጣም ትክክለኛ ያልሆነ የኢትዮጵያን ትክክለኛ ጥያቄዎች ደግማ እንዳታነሳ አንገት የሚያስደፋ በሀገራት በኢትዮጵያ ላይ ያላቸውን እምነት የሚያሳጣ እና ትክክለኛ ያልሆነ አካሄድ ነው። ሁለተኛ እዚህ መሀል ሀገር ህዝብህን እየገደል እያፈናቀል እያስራት ይሄ መሬት ያንተ አይደለም በቃ ተነስ ከዚህ እያልክ እያባረርክ ስንት ዓመት ተኖረበት ቦታ ላይ ተኖረበት ክልል ተኖረበት አካባቢ ላይ ቀይ ባህር ምን ብለህ ነው ቀይ ባህር ላመጣልህ ነውና እናና ተዋጋለኝ ነው። አንዳንዴ ሞራልም እኮ ያስፈልጋል አይደለ? ነገሮችን ስታደርግ የፈለገ ፖለቲካ ቢሆን የፈለገ ደርቲ ነገሮችን ማድረግ ቢኖርብን እንደዚህ አይነት ደግሞ በጣም ሎጂካል ያልሆኑ እና ምን እያደረጉ ነው የሚያስብል ነገር ደግሞ አታደርግም። እና ለሰዎች ግን ለማን አለብኝነት ነው ያሉት እንዳልኩ አሁን በሀገሩ መኖር ላልቻለው እና ስደትን ፍለጋ በረሃ ለበረሃ የሚንከራተተው ወጣት ቀይ ባህር ምኑ ወይም ደግሞ በጦርነት ምክንያት በብሔሯ ምክንያት ለምትገደል ለምትደፈር እንደ ኮላተራል ዳሜጅ መደፈሯ ለሚቃለልባት በፓርላማ ፊት በዓለም ፊት መደፈሯ እግረ መንገድ ነው እየተባለ ለሚሳለቅባት እና ቀይ ባህር ምንድን ነው እና ልጇን ለምንድን ነው ልካለች ልጇን የሚሞተው ሌላ ሞት እና የምጠይቃቸውን ጥያቄዎች የምታነሳቸውን አጀንዳዎች በጣም ሪዲክለስ እንዳይሆኑ መጠንቀቅ መቻል ያለብን ይመስለኛል። አንዳንድ ጊዜ ያንን እያደረጉ አይደለም ሰዎች እና ኢትዮጵያ ውስጥ መጠየቅ አለበት። እንዴ አሁን የሚመጡት አጀንዳዎች ለኔ ምን ናቸው? መጀመሪያ እኮ መኖር አለብኝ። መጀመሪያ ሀገሬ እንደ ዜጋ ልትቀበለኝ እንደ ሰው ልትቆጥረኝ ይገባል ማለት መቻል አለበት። እንግዲህ ያው የሰው ልጅን እንደ ሰውነት የማያይ ስርዓት ስለሆነ
እንዳልሽው አጀንዳ እየፈጠረ በመሰረቱ ቅድም እንዳልሽው በዚህ መንገድ ቀይ ባህርም ለማስመለስ ኤርትራ ገብቶ ስርዓትን ለመቀየር ሱዳንም ገብቶ ስርዓትን ለመቀየር ትግራይም መጥቶ ስርዓትን ለመቀየር ምናምን ሳይሆን በጦርነት መሃል ያው ስልጣኑን አጀንዳም ይፈጥራል፣ ስልጣንም ያስቀጥላል። ምክንያቱም አገሪቱን ሰላም ከሆነ ህዝቡ ሊጠይቅ ነው። እንደ ጥያቄ ሲጠይቅ ደግሞ ስፔሻሊ የኢኮኖሚው ጥያቄው ከፍትህም በላይ ሆነዋል። መኖርና ያለመኖር ሁኔታዎች ተፈጥረዋል። ስለዚህ ይሄ ደግሞ የሚመልስ ፖሊሲ የለውም። አገሪቱ ኦልሞስት ተሽጧል ማለት ይቻላል። ስለዚህ እነዚህ ነገሮች ስላሉት ስልጣኑን ለመጠበቅ 4 ኪሎ ማንም ወደ 4 ኪሎ እንዳያስብ እሱ የፈለገው ነገር ለማድረግ አንዴ ከሱዳን አንዴ ከኤርትራ አንዴ ከትግራይ አንዴ ከአማራ እያለ ለማስጠበቅ የሚያደርገው እንቅስቃሴዎችና ጦርነቶች እንደሆኑ ይታወቃሉ። በዚህ መሃል ግን የሚጎዳው የሚሞተው የሚሰደደው የሚፈርሰው አገሪቱም ህዝቡም ነው። ህዝቡም በዚህ ላይ ማሰብና መረዳት ነገሮችን በአግባቡ ተረድቶ ደግሞ ከእንደዚህ አይነት አጀንዳዎችን ራሱ ወጥቶ መታገል ያለበት ይመስለኛል። የመጨረሻ ጥያቄ በቅርቡ ኢትዮጵያ ውስጥ የተፈጠረው ሁኔታ ስለሚታወቅ አማራ ክልልም እናንተም ቢሆን ወይ በሰላማዊ መንገድ የምትታገሉ እንኳን ኢትዮጵያ የህልውና አደጋ አጋጥሟታል ብላችሁ ነው የምታስቡት? ያለው ነገር የህልውና አደጋ ነው ብላችሁ የእናንተ የሚለየው በሰላማዊ መንገድ ስለምትታገሉ በፖለቲካ መፍትሄውን እናምጣ ብላችሁ ስለወሰዳችሁት እንጂ በአቅጣጫ ደረጃ በእምነት ደረጃ ያን ነው። ስለዚህ ትግራይም ያለፉ በጊዜያዊ አስተዳደርም ቢሆን 3 ዓመት ከዛም በፊት የነበሩ ጦርነትም ይታወቃሉ። አሁንም ትግራይ ውስጥ ያለው ሁኔታ ይታወቃል። የህልውና አደጋ አፍጦ የመጣ ነው። ምክንያቱም እየቀጠለ ያለ ነው። ሌላ የተለየ ነገር የለውም። ደሞዝ የለም፣ ነዳጅ የለም። ምን የሆነ ነገር ማለት ከማዕከላዊ መንግስት ማግኘት የሚገባው ነገር ትግራይ እያገኘ አይደለም። እሱ ብቻ አይደለም፣ ደግሞ እንደገና አሁን ሌላ ጦርነት ድግስ እየተደገሰበት ነው። አማራ ክልል ያለው ሁኔታ ይታወቃል። በዚህ ምክንያት አማራ ክልልም ለህልውናዬ እታገላለሁ፣ ይህንን ትግል ደግሞ በዚህ መንገድ ነው ማሸነፍ ያለብኝ ብሎ የሚታገል የህዝብ ኃይል አለ፣ ፋኖ ነው የሚባለው። ኦሮሚያም አለ፣ ቤንሻንጉልም አለ፣ አፋርም አለ፣ ሁሉም ኢትዮጵያ ውስጥ አለ ማለት ይቻላል በዚህ ሰዓት። ስለዚህ የሚጠበቀው አንድ ነገር አለ። አንዴ የጎጃም ሄደ ዮሐንስ እየመጣብህ ነው ምናምን የሚሉ ንግርቶችን እያመጣ ህዝቡን እንዳይተማመን ለማድረግ ትልቁ ስጋት ያለው በኢትዮጵያ መንግስት ኢትዮጵያ ውስጥ ያሉ ኃይሎች ተደራጅተው ዋና ችግራችን ብልጽግና ነው፣ ከብልጽግና በኋላ ደግሞ ነገሮችን በዚህ አስታርቀን መቀጠል አለብን የሚል አጀንዳ ይዘው ወደ አንድ እንዳይመጡ ከስጋት የመነጨ ነው። ከስጋት የመነጨ ብቻ ሳይሆንም ያንን ነገር እንዳይመጣም እየሰሩ ነው። ቲፒኤልኤፍ ነጥለው እንትን አስገብተው ማለት ዲፕሎማሲም ሰርተው ምን ሰርተው ማለት የሚባለው ምንድነው? ኢትዮጵያ ሊያፈርሱ እየመጡ ነው ምናምን የሚባለው አጀንዳዎችን ይዘው ነጥሎም ለመምታት የሚፈልጉበት በተለየ መልኩ የሚያዩበት ከዚህ አኳያ ነው። ስለዚህ አንቺን መጠየቅ የምፈልገው ምንድነው? እነዚህ ኃይሎች በቅርቡ የሚያውጁት የጋራ የሆነ ነገር ይኖራቸዋል ተብሎ ይጠበቃል ከሁኔታዎች አንግል። እኛ ደግሞ ሚዲያ ላይ ስላለን ሁኔታዎችን ቸክ ስናደርግ እነዚህ የህልውና አደጋ ያላቸው ኃይሎች ጥምረት በመፍጠር አጋርነት በመፍጠር ብልጽግናን አሸንፈው ኢትዮጵያን ይታደጋሉ ብለሽ ታስቢያለሽ? እኛ በትጥቅ ትግል የሚንቀሳቀሱ ወገኖች ኮዝ አላቸው እንላለን በጣም በተደጋጋሚ። ዶም የነሱ አጋር ተብለን እስከምንፈረጅ ድረስ ማለት ነው። ታዝበ ሊሆን አሁንም የአቋማችን አልተቀየረም። ኮዝ አላቸው። አንድን ህዝብ እየሞተ እየተገደለ እየተራበ አይ በቃ ሬዚስት ታደርግ ቁጭ ብለህ እንትን አትለው የፈለገ በሰላማዊ መንገድ ቢሆን የምታገለው እኔ ያንን ለማድረግ አይፈቅድልኝም። ቁጭ ብለህ ሙት አትልም። ልዩነቱ እኔ በሰላማዊ መንገድ መታገሉ የተሻለ ነው ብዬ በሰላማዊ ትግል ውስጥ ነው ያለሁት። ፓርቲያችንም እንደዛ ነው ያለው። ሌሎች ተቃዋሚዎችም አሉ መንገድ። ስለዚህኛው አካሄድ ደግሞ በኢትዮጵያ ውስጥ ያለው የሰላማዊ ትግል ሂደት በጣም ተስፋ አስቆራጭ ከመሆኑ የተነሳ ያንን በነገር ላይ አብዛኞቹን ብታይ በሰላማዊ መንገድ ለመታገል ሞክረው ዱላው የበዛባቸው ለውጥ ማምጣት የራቃቸው እና ወደ መገደል
ደረጃ እየሄዱ ሲታሰሩ ሲፈቱ የነበሩ ሰዎች ራሳቸው ብትመለከታቸው እና አንተ በዚህ በኩል ሰላማዊ ታጋዮችን እያሸማቀቅ ሀገር እያባረር እንዳይገቡ እያደረግ በእስር ቤት እያጎድ ለምን ትጥቅ ታገሉኝ አይባልም። ሎጂካል አይደል? እንዳልኩ እኛ በሰላማዊ መንገድ ነው የምንታገለው። ዋቴቨር እነሱ የሚሰሩት በትግል ላይ የሚገኙ ወገኖች የሚሰሩት ሳብቱ የነሱ የሚያደርጓቸው ተግባራት በእነሱ የሚወሰኑ ናቸው። ኮዝ አላቸው ብለን እናምናለን። ነገር ግን መንገዳችን የተለያየ ነው ወይም አካሄዳችን ምናልባት ግቡ የኢትዮጵያን ከህልውና አደጋ የመታደግና ተመሳሳይ ሊሆን ይችላል። ግቡ መንገዱ ግን የተለያየ ነው እና እነሱ የሚሰሩት ማንኛውም ነገር ኢትሳፕቱ ዘም ግን እንዳልኩ እኔ ኢትዮጵያዊ ሆኖ በኢትዮጵያ ጉዳይ ላይ ያገባኛል የሚል እያንዳንዱ ዜጋ ድርጅት በለው ቡድን በለው የፖለቲካ ፓርቲ በለው ፕሮፌሽናል በለው ሁሉም ተቀምጦ መነጋገር አለበት። ደግሞ እምነት አለ። አፍተር ኦል የምክክር ኮንሰፕትም እኮ ያው ነው አይደል እንጂ ተመሳሳይ የሆኑ ሰዎች ቁጭ ብለው ይመካከሩ አይደለም እና የህልውና ስጋት አለብኝ የሚለው አይ ተቀምጦ መነጋገሩ ወንጀል ነው ብዬ አላምንም። በመነጋገር ደግሞ ቢለወጡ ነገሮች በትብብር ቢለወጡ የሚሻሻሉ ነገሮች የሚቀሩ የህልውና አደጋዎች አሉ ደግሞ ብዬ አምናለሁ። ያ የግል አቋም ነው። እንደ ድርጅት ደግሞ ስናየው ኮዝ አላቸው እነዚህ ሰዎች። ቁጭ ብላችሁ ሞቱ አንላቸውም ወይም ደግሞ ሀገራችሁን አትከላከሉ ወይ ደግሞ ለሀገር የምትከላከለው አንዳንዴ ከውጭ ስላይደለ ማለት ነው ወገንህን እየገደለ እያሳደደ እያፈናቀለ ካለም አካል ጭምር ስለሆነ ያንን አንልም እና እነሱ የሚሰሩት ነገር በእነሱ የሚወሰን ቢሆንም የኢትዮጵያ ኃይሎች ግን ተቀምጠው መነጋገራቸው ሀገር ለማፍረስ የሚፈልግ አካል በስተቀር ሊያስደነግጠው የሚገባ አካል አለ ብዬ አላምንም። ለውጥም ይመጣል ብዬ አምናለሁ በመተባበር እና ከተጋረጠበት ችግር ለመውጣት በጋራ በመቆም ለውጥ ይመጣል ብዬ አምናለሁ። እናንተ በሰላማዊ መንገድ እየታገላችሁ ነው። ይሄም አንድ መንገድ ነው። ዋናው ነገር ፖለቲካው አጀንዳው ምንድን ነው የሚል ነው ማለት የያዙት አቋም ምንድን ነው ነው። አይ በዚህ ሞክረናል በዚህኛው ነው የሚሳካ ብለው ደግሞ በራሳቸው መንገድ የሚታገሉ ናቸው ኃይሎች አሉ። እነሱም ዋናው ነገር የህልውና አደጋ እንዳለ አምነዋል፣ ግን በዚህ መንገድ አይሳካም ብለው የራሳቸው መንገድ። በአጠቃላይ አንድ አከራካሪ የሆነ ጉዳይ ምን ይመጣል? ብልጽግና አንዳንድ ሰዎች አሁን ከትግራይ ጋር ሰላም ነው የሚያስፈልገው የሚላሉ። በምን ሁኔታ ሆነ ነው ሰላም ማለት? እየሞትክ ከቤትህን ከቆየን ከቤትህን ተፈናቅለህ ማአት ነገር እየሆንክ ህልውናን በየቀኑ አደጋ ውስጥ እየገባ የሆነ ነገር ሲነሳ ደግሞ አይ ጦርነት አያስፈልግም። እየሞትክ እኮ ነው፣ እየተሰደድክ ነው፣ ህልውናን እየጠፋ ነው። ከዚህ አኳያ ሰላም ያስፈልጋል የሚሉት አይ ሌላ እስኪ ማለት ብልጽግና ለምሳሌ እየሞትክ ዝም በል፣ ህልውናን እየጠፋ ዝም በል፣ በጀት እየተከለከልክ ዝም በል፣ ተፈናቅለህ ከቤቱ ወጥተህ ግዛትን ተነጥቀ አደባባይ ተጥለ ዝም በል፣ ስለ ሰላም ነው የሚያወሩ አካላት አሉ። ይሄ ሰው ሆነ ስታስበው ምንም አይነት ቅቡልነት እንደሌለው ይታወቃል። እኔ እዚህ ጋር ማንሳት የፈለኩት ምክንያቱም ያው ሰላም የሚያስፈልገው ባይዘው ወይ የህልውና አደጋ ላለው ሰው ነው። ሰላም የሚያስፈልገው ችግር ውስጥ ላለው ሰው ነው። ሰላም የሚያስፈልገው በጀቱ ለተከለከለ ነው፣ ከቤቱ ከግዛቱ የተነቀለ ነው። ስለዚህ ወደ ግዛቱ መመለስ፣ ቤቱ መስጠት፣ እንዲኖር ማድረግ፣ በጀቱ መስጠት ነው ሰላም ማምጣት ማለት፣ ህልውናው እንዲረጋገጥ ማድረግ ነው። ከዚህ አኳያ ብልጽግና 7 ዓመት አድርጓል። የሄደበት ሂደቶች አሉና በፍጹም ብልጽግና በኃይል ካልሆነ በስተቀር ይሄ የድርጅትን አቋም ሳይሆን ያንቺን አቋም ነው የምፈልገው። በኃይል ካልሆነ በስተቀር በሰላማዊ መንገድ በፖለቲካ ድርድር በምክክር ችግርን መፍታት አይችልም። ባህሪው አይፈቅድለትም። ይሄ ነገር የሚፈቅድለት ቢሆን ኑሮ ከዚህ በላይ ችግር የለም፣ እንዲሁም ከዚህ በላይ እድል የለም። በተጨባጭ አማራ ክልል ካለው ኃይል፣ ከትግራይ ክልል ካለው ኃይል፣ ኦሮሚያም ሌሎቹም በሰላማዊ መንገድ ከመንግስት ጋር የማይግባቡ ኃይሎች
በሰላማዊ ለመመካከር አሁን ነበር ጊዜው። ስለዚህ ባህሪው አይፈቅድለትም። ያው መታገል ያስፈልጋል፣ በሰላማዊ መንገድ ምንም ያስፈልጋል። አያስፈልግም ማለት አይደለም፣ ግን አይቻልም የሚላሉና ያንቺ እይታ ምርጫሽን አከብርልሻለሁ፣ ግን ሁኔታችሁ የብልጽግና ሁኔታ ስታይ በሰላማዊ መንገድ ይህን ነገር ማድረግ ይችላል ብለሽ ታምኛለሽ? ወደ ሰላም መምጣት ይችላል ብልጽግና? ይህ ፍራስትሬሽን እና የሰላማዊ ትግል አማራጮች ለብልጽግና አይሆኑም የሚለው ነገር ለምን እንደመጣ አንደርስታንድ አደርጋለሁ። ሙሉ በሙሉ አንደርስታንድ አደርጋለሁ። ለምን እንደሆነ ቅድም እንዳልኩ ሲታሰሩ፣ ሲፈቱ፣ በሰላማዊ መንገድ ድምጻቸውን ለማሰማት ሲሞክሩ የነበሩ ሰዎች አሁን ወይ ከሀገራቸው ተሰደዋል፣ መግባት ተከልክለዋል፣ በእስር ቤት ነው ያሉት፣ ወይ ደግሞ የመጨረሻውን ምርጫ ትጥቅ አንስተው መታገልን መርጧል። እና ያ ፍራስትሬሽን ከየት እንደሚመጣ በደንብ አንደርስታንድ አደርጋለሁ እና ብሌም አላደርግም ያንን ሰው። ምክንያቱም ሁላችንም የሚሰማን ፍራስትሬሽን ነው በነገር ላይ በቃ ምክንያቱም ትለዋለህ ግን አንዳንድ ጊዜ ማዳመጥ ከሚፈልግ ሰው ጋር ነው የምታወራው፣ ወይም ማዳመጥ ከሚፈልግ አካል ጋር ነው የምትነጋገረው። ግን በሌላ መንገድ መታገል እንደመረጥ ነው ሁሉ ለዚህ ለሰላማዊ ትግል ያ አይነት ዋጋ መከፈል ቢቻል ለውጥ ይመጣል ብዬ አስባለሁ። ምክንያቱም ድርድር ብቻ አይደለም የሰላማዊ ትግል አማራጮች፣ በጣም ብዙ ያልሞከርናቸው የሰላማዊ ትግል አማራጮች አሉ። ስርዓቱን ሳይወድ በግድ አስገድዶ ቁጭ እንዲል የሚያደርጉ የሰላማዊ ትግል አማራጮች አሉ። ለትጥቅ ትግልና ለሌሎች መሰል ጉዳዮች የተከፈለው ያህል ዋጋ ለሰላማዊ ትግል መከፈል ቢችል ኖሮ ለውጥ ይመጣል የሚል እምነት አለ። ግን ደግሞ ይሄ እምነት አለኝ ማለት በዛ በኩል ሆነው ሰላማዊ ትግል ላይ ተስፋ የቆረጡ ሰዎችን አንደርስታንድ አላደርግም ማለት አይደለም። ሁላችንም የሚሰማ ፍራስትሬሽን ስለሆነ ማለት ነው። መልካም፣ ከልብ አድርጌ አመሰግንሻለሁ። አድማጭ ተመልካቾቻችን፣ የዛሬ ቆይታችን በኢትዮጵያ ወቅታዊ ጉዳዮች ከትግራይ ጋር ተያያዥነት ባላቸውና እንዲሁም ቀጠናው ላይ ያሉ ሁኔታዎችን ታሳቢ በማድረግ ወቅታዊ ጉዳዮችን እያነሳን ቆይታ ለማድረግ እዚሁ የኛ እንግዳ ሆና የቆየችው ሚስጥረ ስላሴ ታምራት ከልብ አመሰግናለሁ። ምናልባት ከተሳካልን ምናልባት የሚቀጥለው ኢንተርቪው የምናደርገው መቀለ እንዲሆን ተስፋ እናደርጋለን። እንደምትመጪ አስበን ነበረ፣ በአንዳንድ ምክንያቶችን አልመጣሽም። እንደምትመጪ ደግሞ ተስፋ አደርጋለሁ። የሚቀጥለው ኢንተርቪው ትግራይ ላይ መጥተሽ እዚህ በበረኻ ስቴዲዮም እንደምንገናኝ ተስፋ አደርጋለሁ። እጅግ አድርጌ ከልብ አመሰግናለሁ። እኔም እዛው እንግዲህ እንድንነጋገር እና በአካል ሆኖ ደግሞ ትግራይ ላይ ቀጣይ ኢንተርቪው እንደምናደርግ ተስፋ አደርጋለሁ። በአንዳንድ ምክንያቶች መምጣት ባለመቻሌ ነው እንጂ ትንሽ አወራናቸው ጉዳዮች ነበሩ፣ ግን እንደሚሆን አምናለሁ፣ ተስፋ አደርጋለሁ። ስለጋበዛችሁ በጣም ነው የማመሰግነው። ቲሙንም በጣም አመሰግናለሁ። አንተንም አመሰግናለሁ። መልካም አድማጭ ተመልካቾቻችን፣ በትግራይና በኢትዮጵያ እንዲሁም በቀጠናው ያሉ ወቅታዊ ጉዳዮችን ለመዳሰስ እዚህ ስቱዲዮ የተገኝተን ከአዲስ አበባ ሚስጥረ ስላሴ ጋር የነበረን ቆይታ ጨርሰናል። በሌላ ወቅታዊ ጉዳዮች ጋር እንገናኛለን። መልካም